አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ተወግዟል። ይሄ ማለት በመጽሐፍ ውስጥ ያሉት ትምህርቶችና የተሳሳቱ ተወግዘዋል ማለት ነው። በመቀጠልም የሊቃውንት እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። የዮሐንስ መጥምቅ ገድል ለምን መጀመሪያ ያደረጉት? ደግሞ ኤርሚያሳውን መጀመሪያ፣ ሁለተኛ፣ ሶስተኛ ብለህ ልታሰልፍ ነው ወይ ብለህ ካልከኝ ይሁን ብቻ እኔ በማንም ይጀምሩ። ግን ጥርጣሬ ያለኝ የዮሐንስ መጥምቅ ገድል ላይ ለምደው የመጀመሪያው በትር ያረፈበት ብዬ ስል እነሱ ስለ ነገረ ማርያም የሚያስተምሩት ትምህርታቸውን መጀመሪያው አካባቢ ላይ ለምደው ምልክቱ ይሄ ያጠፋል። በምን አወቅሽ? ይሄ ምልክት እየጻፍኩላት ነበር ግን አልጨረስኩትም። ችግር የለውም። እና የነገረ ማርያም ትምህርታቸውን ስለሚያፋልስ ነው። ቪዲዮን እንሰማዋለን ግን እሺ። እማዬ I love you. You love me? Hug, Papa. Hug? Okay. ወገኖች ቀጥሉ። ብርክዬ ልጄ ሀግ አድርገኛለች። እሺ ብሩኬ ሚዩት አንሳና ቀጥልበት እስኪ። ኦዳጊዬ ከመጣክ እሺ ቢናይ፣ በነገራችን ላይ ከዚህ በተጨማሪ እናንተ ሰምታችሁታል አልሰማችሁትም አላቅም እንጂ ከሁለት ቀን በፊት ብፁዕ አቡነ ማትያስ ያው ሌላ የሰጡት መግለጫ አለ። እሱንም አሁን ኤርሚ ያሰማችኋል ምን እንዳሉ ማለት ነው። ብዙ አብያተ ክርስቲያናት በመዘጋት ላይ ነው ያሉት የሚል ንግግር ተናግሯል። በጣም ብዙ የምዕመን ፍልሰት ስላለ ብዙ አብያተ ክርስቲያናቶች እየተዘጉ ነው ያሉት። ባለፈው ትዝ ይላችኋል ተናግሬ ነበር 3 ገዳማት ተዘግቷል የሚል ያ ኤርሚ። እሺ ኦኬ ብርክዬ ተባረክ ወንድምነት። መረጃዎች ካች አድርጋችሁ ያዙ። ኦኬ ቴንክ ዩ። አይ ብዙ ነገር አልፈልግም። ኤኒዌይ እሺ ኦኬ ሌላው ላይ እንሄዳለን። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይህ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ
ወደ መንበረ ፓትርያርክ ተጠርተው በቋሚ ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ ስለዚህ መጽሐፉን አልጥለውም ተወግዟል ማለት ነው። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። ክብር ለእግዚአብሔር ይሁን። በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ሌላ ነገር ሊጽፉ እንደሚችሉ ጠረጥራለሁ። ይህን መጽሐፍ ግን ይወገድ ብለው በማለታቸው አንደኛ ለምንድነው ይወገድ ብለው ያሉት ብሎ የሚለው አሁንም ሌላ ጥያቄ አለኝ። ምክንያቱም አንድ እነሱ የሚደግፉትን ትምህርት ስለተቃወማቸው ነው። አንዳንድ ጽሁፎች ገድሉን ሙሉን ያነበኩት 2 ጊዜ ነው 3 ጊዜ በዚህ ገድል ላይ ተናግሬያለሁ በእነዚህ አመታቶች ውስጥ እና በጣም አንድ ማንክደው እዚህ ይሄንን ፔጅ እዛ ሆኖ የሚከታተሉ አባቶች አሉ። ኢቨን አሁን ይሄ በጥናት ላይ እንኳን ራሱ የሊቃውንት ጉባኤ ያሰማራው ቡድን እዚህ ይከታተላል። ጥሩ ነው፣ መከታተላቸው ጥሩ ነው። ምክንያቱም ቤተክርስቲያኒቱን እንዲታደጓት ከተፈለገ እዚህ ብቻ ሳይሆን እንደውም እዚህ ስለሚሰሙ ልንገራቸው፣ እዚህ ብቻ ሳይሆን መከታተል ያለባችሁ ብዙ ወንድሞች ቤት ይከፍታሉ፣ እዛም ተከታተሉ። ዮኒም ቤት ሲከፍት ሌሎችም እዚህ ያሉ ነዳኒ ብሩኬ ሌሎችም ሲከፍቱ ተከታተሉ። ይህም ብቻ ሳይሆን በመጽሐፍ ደግሞ የተጻፈ አለ። በመጽሐፍ የጻፉ አሉ። በተሐድሶ አገልግሎት ውስጥ ያሉ የጻፏቸውን እነዛን መጽሐፍቶች ብታነቧቸውና ብታዩቸው እዚህ ከሚነገረው የበለጠ ጥቆማ የሚሰጡ በጣም ብዙ መጽሐፍቶች አሉ። በጣም ብዙ መጽሐፍቶች አንብቧቸው። አንዳንዶቹንም አንብበዋል። በጣም እነዛ መጽሐፍቶች እንዲነበቡ በጣም አበረታታለሁ። በጣም በእውነት እዚህ የምሰሙ አባቶች ስላላችሁ ልጠቁማችሁ ጥቆማ የነ ዲያቆን አግዛቸው ተፈራ፣ የነ መርጌታ ክብር ለኢየሱስ፣ የነ ቴዎድሮስ ደመላሽ መጽሐፍቶች፣ የነ መርጌታ ሙሴ፣ እነ መርጌታ ጽጌ የጻፏቸውን እነ መምህር ጌታቸው የጻፏቸውን በተሐድሶ ውስጥ ያሉ የቤተ ክርስቲያኒቱ ልጆች የነበሩ የጻፉ ከ10 እስከ 14 መጽሐፍ የጻፉ አሉ። እጃቸው እስኪደግም ድረስ መጽሐፍቶቻቸውን አንብቡ። መጽሐፍቶቻቸው ላይ ስታነቧቸው በገጽ በቁጥር በምዕራፍ በግዕዝ በአማርኛ ኮት የተደረጉ በቤተ ክርስቲያኒቱ መጽሐፍቶች ውስጥ የቱጋ ችግር እንዳለ እናንተ ራሱ እንኳን አያደክሟችሁም። አሁን አያደክሟችሁም። ሌሎችን መጽሐፍት አገላብጥ። አሁን ይህንን መጽሐፍ በደብረ ሊባኖስ ገዳም ያሉ አባት ቢሰሩትም ቅሉ በእርግጠኝነት መጽሐፍቶቻቸው ችግር እንዳለባቸው ማወቅ የጀመሩት ተሐድሳውያኑ ተነስተው በጽሁፍም በስልጠናም እንደዚሁ በሶሻል ሚዲያም ጭምር ስንናገር ነው። በጣም ድምፁ ጮኸ እና አባቶች ጋር ደረሰ። መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አደረጋቸው ማለት ነው። በቃ ቢያንስ ከዚህ በኋላ ያርሙታል። ሌላ ደግሞ ምን ያመጡ ይሆን አይታረምም ምናምን ነገር ብሎ የሚለው አይደለም። መጽሐፍቶቻቸው አሁን ገድለ ዮሐንስ መጥምቅ ተወግዟል ማለት ነው። ስለዚህ አሁን ማንም በዚህ መጽሐፍት ላይ ከዚህ በኋላ ይህ መጽሐፍ ቆሻሻ ነው ብለን ብንል ማንም ሰው አይቃወምም። በቃ ቆሻሻ ነው በቃ። ለምን? ዮሐንስ መጥምቁን እናውቀዋለን። ታላቅ የእግዚአብሔር ነብይ ነው። ጌታን ያጠመቀ ነብይ ነው። በኤልያስ መንፈስና ኃይል የተነሳ ታላቅ ነብይ ነው። ግን በሱ ስም የተጻፈው መጽሐፍት ግን በጣም ነውር ነው። ነውር፣ አንድ መዓት ነውር ነበር የነበረበት።
ቤተክርስቲያኒቱን የሚያስመሰግናት ሳይሆን የሚያሳዝናት ነበር። በግለሰብ ነው ወይ የተጻፈው? በግለሰብ ነው የተጻፈው። በግለሰብ የተጻፈው ግን ይህ ገድለ ዮሐንስ መጥምቅ ብቻ ሳይሆን በጣም ብዙ መጽሐፍቶች አሉ። ቤተክርስቲያኒቱ ለጥቅም የምታውሏቸው በነ ገብረስላሴ ብርሃኑ፣ በነ ተስፋ ገብረስላሴ ዘብሔር ቡልጋ በግል ማተሚያ ቤቶች የታተሙ ማለት ነው። ምንድነው ነገ ሜርሲ ቤት የሚኖረን ምሽት በእኔ ነገ ማለት ነው። ቲም ቢሆንም ነገ በእናንተ በኢትዮጵያ ግን ዛሬ ምሽት ማለት ነው የሚኖረው። በእነዚህ 4 እና 5 ወራቶች ውስጥ በአብሮ አደጌ በዲያቆን አበበ ጉልላት በህረ አምዴ ሞት ላይ የተላገደው ተላግዶ ህዝብ እንዲላገድ ያደረገው ቀሲስ ዲበኩሉ ድምፁ የአበበ ጉልላት ድምፅ ሳይሆን የቀሲስ በትረ ድምፅ ነው ብሎ የሚል የማላቃቸውን ቄስ አምጥቶ ድምፃቸውን አሰምተዋል። ድምፃቸው ሪከርድ ተደርጓል። ያ በፎሬንሲክ በውጭ አሜሪካ ባለ በሃይ ኳሊቲ ማናቸውም ራሱ የጸጥታ አካላት ሁሉ ጭምር በሚያጣሩበት ቴክኖሎጂ ተጣርቷል። ነገ ትሰማላችሁ ማለት ነገ ማለት በኛ ነው። ዛሬ ትሰማላችሁ። ምሽት በኢትዮጵያ ምሽት ዮኒም አለ ነቴዲም አሉ ሁላችንም አለን። ማንም ላይቭ እንዳይከፍት ከከፍታችሁም ቶሎ ዝጉት። እነ ቤካ ምሽት ቤኪ ቤት ማነው እህትየው ቤት እንገናኝ። ጸጋና ሰላም ይብዛላችሁ። አብሮ አደጌ መሞቱ እኔ ተናገርኩ። ውሸታም ሲሉኝ በምላሳቸው ሲያጭዱኝ ኖሩ። እንኳን እኔ ያላመጣኋቸው ጠርቼ እነሱ ራታቸው አስጠርተው አመጡ። እኔ ባመጣ ዱርዬ ቀጥሮ ነው ያመጣው ነው ብሎ የሚሉት እንኳን ራሳቸው አስመጡ እና መሞቱ ተረጋግጧል። በጓደኛዬ ሞት መለየት ባዝንም ኦኬ እሱ ተረጋግጧል። ድምፁ ደግሞ ይረጋገጣል። ከዛ ባለፈስ የቅዱስ ቁርባን ብለው ያሉት በደንብ የተሰነደ መረጃ ይዣለሁ። በእያንዳንዱ ነገር እውነትን ትሰማላችሁ፣ ታያላችሁ ማለት ነው። ኦኬ ስለዚህ ምሽት እንዳትቀሩ ለማለት ነው። ይሄን እንግዲህ ይሄ መጽሐፍ ተወግዷል። እዚህ መጽሐፍ ላይ ኦርቶዶክስ ፈርዳበታለች። ይበል የሚያሰኝ ነው። እዚህ መጽሐፍት ላይ ወደ 2 ጊዜ ነው 3 ጊዜ ተናግሬ ያለሁን። ይሄ መጽሐፍ ብቻ አይደለም፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች አይረቧችሁም፣ አይጠቅሟችሁም። ወደ ወገኖች አይረቧችሁም፣ አይጠቅሟችሁም። እነዚህ ቆሻሻውን ለይተናል። አሁን ይሄ በቃ ተወግዷል። ያው እዚህ መግለጫውን ታየዋለህ። ይሄ ብቻ ስለተወገደ አይደለም፣ ሌሎች በቤተክርስቲያን ውስጥ ያሉ መጽሐፍቶች ሁሉ በሙሉ ጭምር እኛ ለህዝቡ ነው የምንናገረው። አባቶችም በእርግጥ ይሰማሉ። እዚህ ሆነው ለህዝቡ እንናገራለን። አይጠቅሟችሁም፣ ዘላለማችሁን ያበላሻሉ እኮ ነው ብዬ የምለው ወንድምዬ። ዘላለምሽን ያበላሻሉ። ስርሽ እስኪገታተር ድረስ ጊዮርጊስ ብለሽ ብትይ፣ እመቤቴ ብለሽ ብትይ፣ አርሴማ ብለሽ ብትይ፣ ከተማ ብለሽ ብትይ፣ በርሶማ በርጩማ ብለሽ ብትይ፣ ምንም አንዳቸውም አይፈይዱሽም፣ አንዳቸውም አይፈይዷችሁም። እንዳነበበ ሰው እኮ ነው ብዬ የምልህ። ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ተብሎ እንደተባለ የቆቅ ኑሮ አይነት በስጋት ትኖራለህ እንጂ መጽሐፍቶቹ አይጠቅሙም ወንድም አለምዬ። እሺ፣ ስለዚህ በአጭሩ ዳግሻይ እንደዚህ ቆርጦታል። ቪዲዮ አለን ዋናው ግን እዚህ ዳግዬ ጋር ገብታችሁ ሪፖስት አድርጉት፣ ሼር አድርጉት። ኦኬ፣ እንዲህ ይላል። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ
በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት የሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። ገድለ ዮሐንስ መጥምቀ መለኮት። ስለዚህ እኔም ከነሱ ቀጥዬ ውሳኔን በቀይ እስክሪብቶ አድርጌያለሁኝ። ይማረን ነው ይሳለን ነው ይቀበል እምልህ ሲያበሽቀኝ ሲያደርቀኝ አንጀት የላጠው ይሄ ሰውዬ ብለው እንደሚሉት ጨጓራዬን ሲልጠኝ የነበረ መጽሐፍ አንዱ አይደለም እንዴ? እኔ ዛሬ ድቤን አንስቼ መቀጥቀጥ ያለብኝ ነው እኮ ብዬ የምልህ ሀይሎ ጋሆ ማለት ግልግል ይልሃል። እኔ ዛሬ ምድር ወያሸመሌ የምታቀብሉኝ ኤርሚያስ ቄሶች ይደበድብ ነበር አላሉኝ? እዛ ድረስ ደውለው አጣርተው እንዴት ነበር አመሉ ጥንት እንዴት ነበር የሚያደርገው አሉ። አንቆራጥጥህ መድኃኒዓለም ምስክሬ። ምክንያቱም እዛ የምንጠጣው እማሆይ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያልን እየላፍን እኮ ብራዘር። ታዲያ ምን ልናደርገው? በቴስታ አላገለግልህ፣ ቦክስ አልችልበት፣ ካልቾም አይሆንልኝም። እና ኤርሚያስ ከዘራውን ካነሳ ይደባደብ ነበር አሉ። አሁን እነዚህ በከዘራ አልደበድባቸው እንጂ በኦቃቸው ደስ ባላይ ነበር። ገላጋይ በሌለበት አንድ ቤት ውስጥ አፍኜ አውድማ ላይ እንደገባ እህል ዶጋ መድብ አደረገው ደስ ባላይ ነበር። ግን አሁን ይህን በዱላ ደብድቤ ምንድን ነው የማመጣው ነገር? ምንም እና እና እኔም እዚህ ሲወገዝ እኔም እዚህ ያውግዣለሁ ለማለት ነው። ገድለ ዮሐንስ መጥምቅ ገድል ጀመረ ማለት ነው ጌታዬ። ኦኬ። ግን እንደዚህም ቢሆን እንደዚህም ተወግዞ እኔ ብዙ እንደ ቶማስ ያደርገኛል አንዳንዴ። ጥሩ ነው አየህ፣ መጠርጠር ባላገርነት አይጠቅምም። ነቃ ማለት አለብህ ኤርሚያስ። ኤርሚዬ መጽሐፉን ሰረዘው ብለው ነገ መኝታ ቤት ድረስ እንዳይገቡ እንግዲህ ጌታ ይርዳ። እዛ ሰርዘውታል፣ እዛ ሲሰርዙት እዚህ ሰርጃለሁ። ይሄ ቤተክርስቲያኒቱ ኦፊሻል የሆነ ዜናን የሚያነቡ ሰው ናቸው። ይመርመርልን እንዳይሉ፣ ይሄ መጽሐፍ አልሞተም ይመርመር እንዳይሉ መምሬ ሽርሽር ተነስተው ነገ ማለት ነው። እኔ ግን ጥርጣሬ ያለኝ ዳጊ፣ ለምን በለኝ፣ እዚህ መጽሐፍት ውስጥ ብዙ መጽሐፉን አንብቦ እንደጨረሰ ሰው ይኸውልህ ገና ከዚህ ከገጽ 9 ጀምሮ ዘወርኀ መስከረም ላይ ምንድን ነው ኤርሚያስ ከገጽ 9 እንደዛ ነው። ደስታ ነው እንደዚህ የሚያደርግህ ምን አንድ መጽሐፍ እኔ ሙሉ በሙሉ ሲወገዱ ነው በቃ ያኔ ወንጌል የዮሐንስ ወንጌል እየተሰበከ ኢየሱስ የእግዚአብሔር ልጅ ተብሎ ሲባል ነው። ያኔ ስራዬን ጨርሼ ፈንድሻዬ ምናምን ነገር ይዤ ከሳይ ልጆቼ በርቱ ላለው በዛ ሰዓት ማለት ነው። እሺ እዚህ ቁጥር 2 ላይ ጀምሮ ነው ችግር። ከስር ገድሉ ዳር ያዘ ብለን መጻፍ እንችላለን? ትችላለህ። እሺ ገድሉ ዳር ያዘ። እሺ ቴንክ ኦኬ። እዚህ ገና ዘወርኀ መስከረም ገጽ 9 ላይ ያን በሙሉን አንብቤ ጨርሼዋለሁ። ተበልተዋል እኮ አልኩ እና ዘወርኀ መስከረም ገጽ 9 ቁጥር 2 ላይ ስሙ ዘካርያስ የተባለ አንድ ሰው ነበር ይላል። ስለ መጥምቁ ዮሐንስ አባት ሊናገር ነው። ሚስቱም ኤልሳቤጥ ከአሮን ልጆች ወገን ናት ይላል። እሺ ዘካርያስ የካህኑ የአሮን ልጅ ከሚሆኑ ከሜራሪ ወገን የሚገኝ ወገን የተገኘ ነው ይላል። ሜራሪ
ኦኬ ወደ መጽሐፍ ቅዱስ ልሂድ እንዴ? ከገባው ላልወጣ ነው። መጽሐፍ ቅዱስ ከሜራሪ ኦኬ አንዴ ጠብቁኝ ትንሽ ለቅምሻ ያህል ኦኬ ኦኬ የቀዓት ልጆች ዘኍልቍ መጽሐፍ ምዕራፍ 16 ላይ መሰለኝ። ኦኬ ኦኬ ይሄ የዘር ሐረጉን እሺ፣ በጣም ውስጥ ጠልቄ ስለሚያስኬደኝ ረጅም ነው። ለጊዜው ዝም ብዬ ላሳያችሁ። እሺ ዘጸአት መጽሐፍ ምዕራፍ 6 ቁጥር እሺ ቁጥር 14 ላይ የአባታቸውን ቤት አለቆች የዘር ሐረግ ዝርዝር ውስጥ አልመጣም፣ በሌላ ቀን አሳያቸዋለሁ። መጽሐፉ ላይ የተሰራ ብሉይ ኪዳንም በሚገባ የማያውቅ ሰው የጻፈው ነው። እንደገና ደግሞ የኦርቶዶክስንም ትምህርት የሚያፈርስ ነገር የጻፈ ሰው ነው። ኦኬ የአባታቸው ቤት አለቆች እነዚህ ናቸው። በባለፈው ተናግሬበታለሁ። የእስራኤል የበኩር ልጅ ሮቤል፣ ልጁ ሄኖክ፣ ፈሉስ፣ አስሮን፣ ከርሚና እነዚህ የሮቤል ልጆች ወገኖች ናቸው ይላል። የስምዖንን ልቶ እነዚህ እንደ ወገኖቻቸው የሌዊ ልጆች ስሞች ጌዴሶን፣ ቀዓት፣ ሜራሪ ናቸው ይላል። ቀዓት ደግሞ ማንን ወለደ? በደልኝ ወንድ ብዬ ቆይ ቀዓት ደግሞ የሄጋ ቁጥር 18 ላይ ስትመጣ የቀዓት ልጆች ደግሞ እንበረም፣ ይስዓርና ኬብሮን፣ ኡዙኤል ናቸው። የቀዓትም ሕይወቱ ዘመን 133 ዓመት ነው ይላል። ቀዓት ማንን የወለደው? የቀዓት ልጆች እንበረም ማንን የወለደው? ሙሴና አሮንን፣ ማርያምን ነብይቱን ማለት ነው። ይሄ ነው የሙሴና የአሮን የማርያም አባት እንበረም የሚባለው። እናታቸው ዮካብድ ማለት ናት። ዮካብድ እሷ ናት። ይሄ አንበረም የሚባለው ሙሴን ማርያምንና አሮንን የወለደው ነው። ከቀዓት ነው። ኦኬ ከዛስ ቀዓት ደግሞ እዚጋ የሜራሪ ልጆች ይላል። እዚጋ የሜራሪ ልጆች ሞሆሊ፣ ሙሲ ናቸው። እነዚህ ደግሞ እንደ የትውልዳቸው የሌዊ ወገኖች ናቸው ይላል። ከነገደ ሌዊ ሆነው ከነሱ የሚመዘዝ ነው። ኦኬ እዚህ ጋር መጥቶ ከወገን የተገኘ ነው ካለ በኋላ ሃዶ በራኪዩንን ወለደ ይላል። በራኪዩም ካህኑን ዘካርያስን ወለደ ይልላል። ስለ መጥምቁ ዮሐንስ አባት ላይ ያወራ ማለት ነው። ተበልተሃል አንተ ሰውዬ። ገና ድሮ ነው እኔ በዚህ ጉዳይ ላይ ተናግሬ ነበር። አንዳንዶቹ ታሪክን ሲጽፉ በሮብዓምና በኢዮርብዓም መካከልን የማያውቁ ዘካርያስ ብሎ የሚል ስም ብቻ ስላየ የአዶ ልጅ ዘካርያስ አለ፣ የበራኪው ልጅ ዘካርያስ አለ፣ ይሄኛው ዘካርያስ አለ። በጣም ብዙ ዘካርያሶች አሉ። ማነህ? ደፋባቸው። ዳርያስ ዝም ብሎ መለቅለቅ አይደለም። ማርያም ተብሎ ሲባል የሙሴት ማርያም አለች፣ የጌታ እናት ማርያም አለች፣ መግደላዊት ማርያም አለች። በጣም 8 ማርያሞች አሉ። ዝም ብሎ እንደው ማርያም በተገኘችበት እግዝእትነ ማርያም አቁራሪተ መዓት ሰዓሊተ ምሕረት ብለህ መጻፍ አይደለም። በሌለችበት ዘመን ኢቭን ሙስሊሞች የሚሉትን ላሳየ አንድ ነገር። ሙስሊሞች የማርያምን የአሮን የሙሴ እህት ነው የአሮን እህት
ሀሩን ነው የሚሉት እነሱ። የሀሩን እህት ማርያም ይላል የጌታን እናት ማርያምን ቤት ተገናኝቶ ማነህ ሼህ አብደላ ቤት በኩል ተገናኝቶ ነው የጌታ እናት ማርያም የሙሴ እህት የሆነችው። ይሄ በአረብኛ ቋንቋ ውስጥና በግዕዝ ቋንቋ ውስጥ የተደበቀ ትውልድ እኮ ማለት ነው። አየህ የሀሩን እህት ማርያም ብሎ ይልልሃል። የጌታ እናት ማርያም የሀሩን እህት አይደለችም። የዘመኑን ቁጥር ጭፍልቅ አድርገህ እንደዚህ ይዛው ካልሆነ በስተቀር የ1500 ዓመት የዘመን ርቀት አለ። ጻፍና ያዝ፣ ይጠቅማል ሌላ ጊዜ። በጌታ በኢየሱስ ክርስቶስና በነቢዩ በሙሴ መካከል ያለ የዘመን ርቀት የ1500 ዘመን ርቀት ነው። ነቢይቱ ማርያም የነበረችበትና የጌታ እናት ማርያም የነበረችበት የ1500 ዘመን ርቀት አለው እና የበራኪው ልጅ ካህኑ ምንድነው? የበራኪው ካህኑ ዘካርያስን ወለደ ይላል። ጌታችን ኢየሱስ ክርስቶስ ባስተማረበት ሳለ አሁን ወደ ዘር ሐረግ ውስጥ ገብቼ እኮ እዛ ተነክሬ ልቀር ነው። ልብ በልና ሰማይ ብራዘርዬ፣ ጌታችን ኢየሱስ ክርስቶስ ባስተማረበት ጊዜ ማቴዎስ 23 ላይ ሲናገር ስለ ሕግ መምህራንና ስለ ፈሪሳውያኑ ሲናገር ወደ እናንተ ጸሐፍትና ጠበኞች ማለት ጸሐፍትና ነቢያትን ጠበበኞችን ላኩ አላቸው። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈልጋል አለ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ ከገደላችሁት እስከ በራኪው ልጅ እስከ ዘካርያስ። የመጥምቁ ዮሐንስ አባት ዘካርያስ ቤተ መቅደስ ውስጥ ተቀጥቅጦ እንደተገደለ ምንም አይነት የለም። የበራኪው ልጅ ዘካርያስ ግን ወደኋላ ታሪክ ውስጥ አለ። ላሳይ ይገባል አይመስልም? ዘር ሐረግ ውስጥ እኮ ገባው ገና ብዙ እንተሳለሽ ልቶ ስተት አሳያለሁ ብዬ ማሉ ወጣበት የእግዚአብሔር ቃል ውስጥ ገባው። በሌላ ቀን ያለን የዘር ሐረጉን ለማለት ነው። እሺ ኦኬ፣ እዚህ ጋር አለ ፎልት። ከዚህ ቤት በጣም ተናግሬበታለሁ። አሁን እኔ እችን ትምህርት እችን ስላዩት ነው በጣም ያልተመቸቻቸው። እዚህ ጋር ምን ይል መሰለህ? የኦርቶዶክስን ትምህርት የሚያፈርስ እንደ ቤተክርስቲያናችን ትምህርት አይደለም ብለው ያሉት የአሁኑ የዚህ መጽሐፍ ውግዘት ላይ ውግዘት የደረሰበት አንዱ ስጠረጥር የሚመስለኝ ከምጠረጥረው ቁጥር 3 ላይ ያለው ነገር ነው። ደም ያቃባቸው እንደዚህ አይነት በጣም ብዙ ደም የሚያቃባቸው ጽሁፎች አሉ። እንደዚህ እያቀለምኳቸው ያስኳቸው እያሰመርኩ ከዚህ ቤት ስናገር የነበረው ሌሎችም ወንድሞች በመጽሐፍ የጻፉም ጽፈዋል። እቺ ጽሁፍ ግን በጣም ለኦርቶዶክስ ጥሩ አይደለችም። አደገኛ ዳዊት የወረወራት ድንጋይ ነው የምትመስለው። ጸሐፊውም ተሳስተው መሰለኝ የጻፉት፣ ግን እውነትን ጽፈዋል። ምን ብለው? ቁጥር 13 ገጽ 27 ዘወርሃ መስከረም ምን አሉ? ኦኬ፣ እስቲ እዚህ ላይት ላብራ ወንድሞች። እሺ እንደዚህ ይላል። ቅድስት ኤልሳቤጥም የእመቤታችንን ቃል እንዴት ነሽ ስትላት በሰማች ጊዜ በማኅፀኗ ያለ ብላቴና ዮሐንስ ዘለለ። በእናቱ ማኅፀን ሆኖም የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ። ይሄ ለኦርቶዶክስ አደገኛ የክደት ትምህርት ነው። እዚህ መጽሐፍት ላይ ከዚህ ቃል ብቻ የተነሳ አይደለም መጽሐፉን ይህን ጽሑፍ የጻፈውን ሰውዬ ጠርተውት ወገባ ገዳውን ቢሰብሩት ራሱ እንኳን ይወዳሉ። በምክር ቤት መክረው መልሱታል እንጂ አይባልም እንደዚህ።
እንደ መጽሐፍ ቅዱስ ትክክል ነው የጻፈው። በቤተክርስቲያኒቱ ግን ራሳቸው ይላሉ እኮ በከመ ሰገደ ለወልድኪ ዮሐንስ በከርስኮ ብለው ይላሉ። የሆነች ዜማ አለች የምንላት ድሮ፣ ማንሻውን ስለጠፋኝ ነው ብዙ ዘመን ስለሆነ ማለት ነው። ማንሻውን የምትችሉት ካላችሁ ዲያቆናት እስከታች ጻፉልኝ፣ ቢረሳ አይገርም። በከመ ሰገደ ለወልድኪ ዮሐንስ በከርስ ብሎ የሚል ቃል አለ። ኦኬ፣ ይሄ ትምህርት ይሄ አጻጻፍ ትክክለኛ አጻጻፍ ነው። ለኦርቶዶክስ ግን አደገኛ የሆነ ጽሁፍ ነው። ለምንድነው ለኦርቶዶክስ አደገኛ የሚሆነው? ዮሐንስ በማህፀን ውስጥ ሆኖ በማርያም ማህፀን ውስጥ ላለው ለኢየሱስ ሰገደ ብሎ ማለት ለኦርቶዶክስ የማይስማማ ነው። ለምን? ኦርቶዶክስ ዮሐንስ በማህፀን ውስጥ ሆኖ ለማርያም ሰገደ እያለች ስትዋሽ ኖራለች። አሁን ደግሞ ሌላ ጣጣ ልታመጣ ነው። የኤርሚያስ መጽሐፍ ተሰረዘ። ለምን ይሁን? ኖ አንላቀቅም። ለዚህ ነው መጽሐፉን አልጥለውም። ቤተክርስቲያኒቱ ይወገድ ብላለች። እኔ ግን አልጥለውም። ኦርቶዶክስ የምታውቀው ምንድን ነው? በማህፀን ቅኔ ለማርያም ተሰማ በተራራማ ሀገር በኤፍሬም ከተማ። ውሸት አንድ ዮሐንስ ይናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው የምትል መዝሙር ቢጤ ያለች። ኦኬ፣ ዮሐንስ ሲናገር ዮሐንስ የለም፣ እኔ እናገርለታለሁ። ያዘለለው ዮሐንስ ሲናገር ምን እንዳዘለለው ነው ያላችሁት? እኔ ልንገራችሁ፣ መድኃኒዓለም ምስክሬ፣ እኔ ልንገራችሁ። ያዘለለው አንደኛ የጌታ መንፈስ በሕፃኑ ላይ አለ። ገና ሲጸነስ ጀምሮ ዮሐንስ መንፈስ ቅዱስ ሞልቶበታል። እውነቴን ነው ብዬ የምልሽ ወይዘሮ ዘለቃሽ፣ ዮሐንስ የሚባለው ነቢይ ገና ከእናቱ ማኅፀን ሳለ መንፈስ ቅዱስ ሞልቶበታል። አንድ አቲም ቆይ በመረጃ ላሳይ። ሉቃስ ወንጌል መጽሐፍ ምዕራፍ 1 እንዲሁ ቀስ እያልን ነው የምናወጋው ብራዘር። ይሄ እንደ ግብዞች ሰባኪነት ዳርያስ አትንጓተትብኝ። ዳርያስ እኔ አሁን የእኛ ቤቱም ሰባኪዎች ማለት ይመጡና ጉሮሮውን ጠርጎ እንደዚህ ያለ ቀስ ብለን ነው የምንጫወተው ብራዘር። የእግዚአብሔርን ቃል ተጫወቱት ነው ብሎ የሚለው ሁለቱም ቤት ያለ ማለት ነው። ሁለቱም ቤት ነው ደግሞ ያደግኩትኝ። ኦርቶዶክስ ነው ያደግኩት። ፈሪሳዊነቱን ብዬ ብል በደንብ አልኩ። ድክም ነው ማድረግህ። ድክም ጡልውል አድርጎ የበላኸው ሁሉ ቮሚት እንዲያደርግ የሚያደርግ ንግግር ልናገር እችላለሁ። ለምሳሌ እንደዚህ ብዬ ብል በስመ አብ ወወልድ ወመንፈስ ቅዱስ ብዬ ብጀምር በስመ አብ ወወልድ ወመንፈስ ቅዱስ ሰለች አይደል? በቃ ሰለች። አንተ በቃ እንደዚህ ጦሩ አዝግህ ነበር እኮ አልኩህ፣ አዝግህ ነበር። እኛም ጋር አሉ የኛዎቹ ወንጌላውያንና ፓስተሮቹ። አቤት አንዳንዶቻችሁ ቀጥታ ልንገር ብራዘር፣ አንዳንዶቻችሁ ሲያስጠላባችሁ አልኩ። ካፌ ቤት እንደምታወራው እኮ አለ መድረክ ላይ የምታወራው። ካፌ ቤት የምታወራው እንደዚህ አሁን ፈጠን ፈጠን ብለህ ታወራለህ። ጉባኤ መድረክ ላይ ግን ስትሆን ምን እንደሚጎትተህ አይዶን ነው ብራዘር። ምንም ፈጠን ፈጠን አድርገህ ንገረን። ዘመኑም አልቋል፣ ጊዜያችንንም አትፍጀው። ቶሎ ነግረን ወደ መዝሙር ወደ ጸሎት ብንሄድ ይሻላል ይላል። እኛም ጋር ይመጣና እናመስግን ይለናል። የሰማይ የምድር ጌታ ይህንን
ጉባኤ ምን እያልክ ነው ሰውየው? ምንድን ነው የንግግር ችግር የህመም ችግር ከሆነ ኦኬ እንረዳለን። ምን እያላችሁ ነው? ውሽ እርጋታቸው ፓስተር እንትና ዳርያስ እንትና አትበሉን፣ ጉባኤውን ሁሉ እንትና አትበሉት። ብራዘር እኔ እንደዚህ አይነት ነገር በተፈጥሮ ያልወድም። ስታጎርሰኝም ቶሎ ቶሎ በልቼ ነው የሚለው። ጊዜውን አትፍጭ። 45 ደቂቃ ነው የተሰጠ። አንተ ስትጎትት ጸሎት አንደኛ አላመስግን ብለህ ትለናለህ። ከዛም ደግሞ በተቃውሞ እንኳን ስትጸልይ ኦኬ ይጸለይ አምናለሁ። ጸሎት በጣም ነው ደስ የሚለኝ። ግን ምንድነው መጎተቱ? ወንድም አለምዬ ምንድነው የነካህ? ቅድም እኮ ካፌ ላይ ስንጠጣ ማኪያቶ እንደዛ አልነበረም ታወራ የነበረው። አንተ እዛ ፑልፒት ላይ ስትቆም ነው እንዴ የሚጎተት የጎታች መንፈስ የያዘህ? ፈጠን ፈጠን ብለህ አታወራኝም? ንጉሱን አትነግረንም? የተሰቀለውን የአብ ልጅ አትነግረንም እንዴ? መልኩን ቀይሮ የመጣ ገድል፣ መልኩን ቀይሮ የመጣ በጣም ብዙ ነገር አልኮ ከዛ ቤት ይዘን ስንወጣ ይዘን ይመጣ። እኔ ጋር ግን እንደዚህ በንግግር የለም፣ እንደዚሁ ነው። ኦኬ ምን ነበረ? ዮሐንስ ምንድነው መንፈስ ቅዱስ ሞልቶበት አይደል? አዎ ዮሐንስ ሲናገር ምን እንዳዘለለው ነው አይደል ያልከው? ልንገርሃ እኔ ዮሐንስ የለም እኔ እነግርሃለሁ ወንድምዬ፣ እኛ እንነግርሃለን ጴንጤዎቹ ምን እንዳዘለለው። ዮሐንስ ሲናገር ምን እንዳዘለለው ድንግል ስትናገር ምንድነው ምን እንዳዘለለው ምናምን ነገር ብለው የሚሏታለች። ዮሐንስ ይናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው። ኦኬ ማርያም ሰላም ላንቺ ይሁን ብላ ስትላት አክስቷን ኤልሳቤጥን ዮሐንስ የዘለለበትን ሚስጥር ነው ይውጋ። የእመቤታችሁ ፍቅር ተነድፎ ይመስላል? የማርያምን ፍቅር ተነድፎ ይመስላል? ኖ። ታዲያ ምን ሆኖ የዘለለው? መልአኩም እንዲህ አለ፣ ዘካርያስ ጸሎት ተሰምቶላል፣ ሚስት አትፍራ፣ ሚስት ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናል፣ የወይን ጠጅን የሚያሰክር መጠጥም አይጠጣም፣ ገና በእናቱ ሃሌሉያ፣ ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። ብላቴናው መንፈስ ቅዱስ የተሞላበት ሰው ነው። ገና ማህፀን ውስጥ ሆኖ ገና በማህፀን ውስጥ አንድ አትልም። ሁለተኛ የጌታ እናት ማርያም ራሷ መንፈስ ቅዱስ ሞልቶባታል። ሁለት አትልም። ሶስተኛ አሮጊቷ ኤልሳቤጥ የጌታ እናት ማርያም ወደ እሷ ስትሄድ መንፈስ ቅዱስ ሞላባት። ሶስት አትልም። ሶስት መንፈስ ቅዱስ የሞላባቸው ፍጡር፣ ሶስት መንፈስ ቅዱስ የሞላባቸው ፍጡር። ዮሐንስ የሚባል ነቢይ ፍጡር መንፈስ ቅዱስ ከማህፀን የተሞላ፣ እናቱ ኤልሳቤጥ መንፈስ ቅዱስ የተሞላች በዛ ሰዓት ማርያም ጋር ወደ ማርያም ወደ እሷ ስትቀርብ ማርያም የተባለች ፍጡር መንፈስ ቅዱስ የሞላባት። በማርያም ማህፀን ውስጥስ መንፈስ ቅዱስን የሚሞላ የሰማይ የምድር ጌታ አላ። እንደ አንተ እኮ ሁለት እናቶች ሁለት ፅንሶች ናቸው መካከላቸው ያሉት። አንደኛው ፅንስ የሰማይ የምድር ጌታ ነው። ሌላኛው ፅንስ ነብይ ነው። ነብዩ ላይ መንፈስ ቅዱስ ሞልቶባታል። እናትየዋም ላይ መንፈስ ቅዱስ ሞልቶባታል። ማርያምም ላይ መንፈስ ቅዱስ ሞልቶባታል። እዛ በሙሉ በመንፈስ ቅዱስ የተሞላ ጉባኤ ነው። ሰዬ ኧረ ኤርሚያስ ሰዎቹን ቀጥቅጠህ ያለ መጽሐፍ ልታስቀራቸው ነው። እግዚአብሔርን ፍራ። ዝም ብለህ ስማ ወንድም አለ ብዬ ዳርያዝ እና ስማ። ኦኬ እና ዮሐንስ ያዘለለው በማርያም ማህፀን ውስጥ ያለው እኮ ብራዘር ዮሐንስ አውቆታላ በመንፈስ ቅዱስ። ነቢይነቱ እኮ ተወልዶ አይደለም ገና በማህፀን ውስጥ ሆኖ ሳለ ነው። ጌታውን ለይቶላታል፣ ይለይለታል እኮ በብላቴናው ላይ ያደረው እግዚአብሔር መንፈስ ነው። በዮሐንስ ላይ ራሱ ጌታን እንኳን ባያውቀው መንፈስ ቅዱስ ያደረበት በማህፀን ሳለ ብቸኛ እኮ ፍጡር ነው ታውቃለህ። በማህፀን ሙሴ በማህፀን ሳለ መንፈስ ቅዱስ አልሞላበት። ትልልቅ ነቢያት ጥራ በሙሉ ከዮሐንስ ውጭ ከማህፀን መንፈስ ቅዱስ የሞላበት አለ የለም። ዮሐንስ ዘጠገሮ የሚባለው ሰውዬ ግን መንፈስ ቅዱስ ሞላበት ብላለች ኦርቶዶክስ። እመጣለሁ እዛም ሰውዬ ላይ። ይህን ሽማግሌማ ምንም አይተርፈኝም ስልህ ዘጠገሮ ነው ዘጠገሮ ሞልቶበታል። አዎ በማህፀን ሳለ ይላል። እንደውም በመንፈስ ቅዱስ ጸንሳ ነው የተገኘችው ነው ብሎ የሚለው መጽሐፉ።
ዘጠገሮ በቃ ታስበላኝሽ ቀጥሉ በቃ እና እንደዚህ አይነት ነገር አለ። ስለዚህ ለማርያም ነው የሰገደው ዮሐንስ በእናቱ ማህፀን ውስጥ ብሎ የሚለውን ትምህርቷን ያፈርስባታል። እኚህ ጸሐፊ እዚህ ጋር ዮሐንስ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ያለ ብላቴና ዮሐንስ ዘለለ፣ በእናቱ ማህፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ ይላል። ኦርቶዶክስ ይህንን አትቀበልም። ለማርያም ነው ሕፃኑ የሰገደ ነው ብላ የምታስተምረው። አንዱ ይህ መጽሐፍ እንዲወገዝ ያደረገበት ነገር አንዱ ነገረ ማርያምን ትምህርታቸውን ያፈርስባቸዋል። አንድ አሁን እኔ ስብከት አደረኩት መጽሐፍቱን በሌላ ቀን ነገም ተነገ ወዲያ እናደርጋለን። ነገ ፕሮግራም ስላለ በጊዜ ስለምተኛ ወንድሞች አስተያየት ይስጡ። እዚህ መጽሐፍት ላይ ግን በጣም እንሄድበታለን። እነሱ ጣሉት እንጂ እኔ አልጥለውም። ይቀመጥ በደንብ ይታያል። ለምንድነው መጽሐፉ ለምንድነው የተወገዘበት ምክንያት? ስህተት አግኝተውበት ነው? አዎ እሺ። ስህተቱ ከመጽሐፍ ቅዱስ እውነት ጋር የሚስማማ ነገር አልተጻፈም። የተጻፈ የለበትም። እንዳነበበ ሰው እነግርሃለሁ አለበት። እንደዚሁም ደግሞ ያልተጻፈ አለ። ለምሳሌ የዮሐንስ መጥምቁ አንገቱ ከተቆረጠች በኋላ 15 ዓመት በምድረ በዳ ኖራ በሳውዲ አረቢያና አካባቢ ላይ ዞራ ከዛ ደግሞ መጣችና በደብረ ዘይት ተራራ ላይ ሰገደች። ከዛ 15 ዓመት አንገቱ ተቆርጣ እየበረረች እንደዚህ ወንጌል ስትሰብክ ነበር ይላል። ለዚህ ነው የተቆረጠ አንገት እዚህ ጋር የሚያሳዩት። የሰው አንገት ከተቆረጠ የመጥምቁ ዮሐንስ አንገት ከተቆረጠ በኋላ ጭንቅላቱ ክንፍ አውጥታ እየበረረች ሳውዲ አረቢያ ሄደችልህ። ምን ልትል መካ ልትሰግድ ነው ወይ እንዳትለኝ። ያኔ እንደዛ የሚባል ነገር የለም። ግን እዚህ ይላል። አሁን ብዙ ወንድሞች ያወሩ። በቃ ተው ወገኖች፣ እኔ የምልህ ስንት እኮ ነገር እኮ ነው ያለው። የቱ ጋር ነበረ? እየበረረች ወደ ሳውዲ አረቢያ ሄዳ 15 ዓመት ከቆየች በኋላ ስብከተ ወንጌሏን ስጨርስ ወደ ደብረ ዘይት ነው ወደ ኢየሩሳሌም ተመለሰች። በላይ ይኸው ገጽ 125 መረጃና ማስረጃ ደግሞ እዚህ ቤት ዘወርሃ ግንቦት ቁጥር 1 በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምታምኑ የተወደዳችሁ ወንድሞቼ ሆይ የጌታዬ የኢየሱስ ክርስቶስ አገልጋይና ሐዋርያ የሆኑ ወንድማችሁ ዮሐንስ አፈወርቅ በዚህ በተባረከች ቅድስት ወርሃ ግንቦት በአየር ላይ እየበረረች 15 ዓመት ስላስተማረች የመጥምቁ ቅዱስ ዮሐንስ ራስ እነግራችኋለሁ አለ። 15 ዓመት አንገቱ ተቆርጣ እየበረረች 15 ዓመት ነው ያስተማረችው የሰበከችው ወንጌል። እንዴት በለስተል አልቦ ነገር ዘይሳኖ ለእግዚአብሔር ይላል። ማምለጫው መንገድ ያ ነው። ለእግዚአብሔር የሚሳነው ነገር የለም። ጭንቅላቱ ከተቆረጠ በኋላ በቢሎ ገዝግዛ አይደል ያስቆረጠችው ሄሮድያድ ያን ታላቅ ነቢይ። ከዛ አንገቱ እየበረረ አረብ ሀገር ሁሉ ነበር ይላል። በአረብ ሀገር እየዘለለች እየበረረች ሄደችና ከዛ ሄደችና መጣች። ከዛ መጣችና አረፈች ምናምን ነገር ብሎ ይላል። ህዝባችን አሜን ይላል። ጉበኔ ያለ ኦሮሞ ኦኬ ይታለ ቆይ አሁን በቃ አስተያየት ስጡ። አሁን እንድተኛ በጊዜ አስተያየት ስጡ። እዚህ ብዙ ሰው አለ፣ ጊዜ እንዳልወስድ መጽሐፉን እናያለን። እሺ ቀጥሉ ወገኖች። ከታች ልጀምር። ብሩኬ ነገ ፕሮግራም አለኝ፣ ትልቅ ፕሮግራም ሜርሲ ቤት። ለዛ በጊዜ የምተኛው አላርም ሞልቻለሁ። በጊዜ የምተኛት አለብኝ። የሚሰጡትን አጠራ አድርጋችሁ እንደ ድሃ ፍታት ልተኛበት። በደንብ ነው የምናወራበት በዚህ ጉዳይ ላይ ጋር ብሩኬ ብሩኬ የለም ማለት ነው። አየህ ሄዶ ሊሆን ይችላል። በዚህ አሁን ገድሉ ለምን ተናለ ብሎ አኩርፎ ማለት ነው። እሺ ጆ
ጆ አለ ኧረ ጴንጤ ሁሉ አኩርፏል ማለት ነው። በቃ ተቀይሯል፣ ተሰርዟል። የመጽሐፍ ምንም አታበጡ። ሰላም እንዴ ይገርማል። ገና ብዙ ይወገዛል። ታምረ ማርያምን እንጠብቃለን፣ ታምረ ኢየሱስንም እንጠብቃለን። ብዙ መጽሐፎች። ይሄ ደግሞ ክብር ለኢየሱስ ሲሆን፣ ግን እድሜ አንተ ብዙ ጊዜ ይህን መጽሐፍ አምጥተህ ስለምታስጠና ስለምታስነብብ ነው እንጂ እውነታውን ቤተክርስቲያን ገብተው የሚያስጠኑት ወይም የሚያስነብቡት ነገር አይደለም። እግዚአብሔር ክብሩን ይውሰድ። በጣም እናንተንም እናመሰግናለን ወንድሞች። ነገ ያው በእኛ ዛሬ ነውና እንዳትቀሩ። ጥሩ ውይይት አለ እና ቀጥሉ። ተባረክ እድሜ። ውይይት አይደለም መግለጫ ነው። ዲቤቱን አስቀርተው ዲቤቱ ቀርቷል። በጣም ደጋግሞ ነው ቀሲስ ሁሉ እንዳይገቡ ያሏቸው። ዲቤቱ ቀርቷል። ምንድነው ታዲያ የነገው የአብሮ አደጌ ሞት እንደተረጋገጠ ሁሉ ድምፁ የማን ነው የማን አይደለም ብሎ የሚለውን ምሽት ትሰሙታላችሁ። በእኔ ነው ነገ፣ በእናንተ ዛሬ ማለት ነው። ቴንክ ዩ። እሺ ዳግሻ ያለህ ጉድ በል እንግዲህ ወገኖች የሉ ብፁዕነታቸው አንዴ እስኪ የሌላችሁ እስኪ አጨብጭቡ ብሎ እንዳለው ማለት ነው። አጨበጨበ ሰው። ይኸው በቃ የሌላችሁ ነው ብሎ ያለው ህዝቡ አጨበጨበ። እስኪ የሌላችሁ አጨብጭቡ ሲሉ አጨበጨቡ። በመደዳ ያለ ዳጊ ዮሐንስ ብሩኬ በቃ ተው እኛ ነገር መስመር ያሉት ቤካ አለ የሌላችሁ እስኪ አጨብጭቡ። ቤካ እኔማ አለው እግዚአብሔር ይመስገን። አታሳፍሮ ነው። ቤካ የቀጥል ተባረክ። ሁላችሁንም ሰላም ብያለሁ። ክርስቲያን ወንድሞች እህቶች፣ ከላይም ከታችም ያላችሁ ጸጋ ይብዛላችሁ። አሜን። ከእግዚአብሔር ካብ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ጋር። ያ ወንድምነት ጸጋ ይብዛልህ። ተባረክ። በጣም አመሰግነው እግዚአብሔርን፣ እንዲሁም ደግሞ በአንተ ላይ ያለውን የእግዚአብሔርን ጸጋ ስለተገለጠው መገለጥ እግዚአብሔር ክብሩን ይውሰድ። ደግሞ እንወዳለን በጣም በርታ። የኦርቶዶክስ ሊቀ ሊቃውንት ምን መጽሐፉን ገምግመው ምናምን አይደለም። በቃ እዚህ ከሚሰሙት ነገር ተነስቶ ከወንድሞች አገልግሎት ተነስቶ ነው እንጂ በእውነት ለስንት ዓመት ኦልሞስት አይ ቲንክ በ14ኛ ክፍለ ዘመን የገባው እንደዚህ አይነት ከልት መጽሐፍቶች ከዛን ጊዜ ጀምሮ አስበዋል። ስንት ዓመት 700 ዓመት ምናምን አካባቢ ይመስለኛል ባለሰዓትና የተቀመጠው መጽሐፍ አሁን ላይ እንዴት ታየ? በማን ታየ? ኦኬ በእውነት ላሉበት ቤተ እምነት ምናምን ነገር ተቆርቆረው መጽሐፍቶቿን ቼክ አድርገው ምናምን ነው እንዴ? ለ700 ዓመት እኮ ህዝብ ገደሉበት እኮ። ትውልድ ወደ ሲኦል እንዲገቡ ምክንያት ሆኑ። ገባ ሰው እግዚአብሔር ቀን አለው አይደለም? ስለዚህ በራሱ ጊዜ እናንተን አስነሳ፣ የቤተክርስቲያኗን ጉድ ለአደባባይ ያሰጣ። ከዚያ ደግሞ እንዴት ነው የነገር ምናምን ነገር ተመጣ፣ ህዝቡ ተወዛገበ። ከዚያ ደግሞ ህዝቡን ለማረጋጋት መጽሐፍቶቿ ይፈተሹ፣ ይገምገሙ፣ ይታዩ ምናምን ወደሚል አይነት ነገር ተመጣ። ዝክረ ኒቂያ ከስንት ጊዜ በኋላ ነው የመጣው ወገኖቼ? እና እዚህ ባሉት ወንድሞች አገልግሎት ነው። ኤርሚ ጸጋ ይብዛል። እግዚአብሔር አምላክ አንተንም ቤተሰቦችንም ልጆችንም ሁሉ ይባርክ። እግዚአብሔር አምላክ አብዝቶ 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 ይባርክ። እንወድሃለን። በጣም በርታ፣ በጣም በጣም በርታና አቡነ ምንድነው ገድለ ዮሐንስ መጥምቀ ተወገደ። ኦኬ ቱስ ጉድ። እውነትም ዮሐንስ ብቻ ነው እንዴ መወገድ ያለበት? እግዚአብሔርን ጨካኝ ያደረገ፣ ማርያምን ትሁት ያደረገ፣ እግዚአብሔርን አረመን ያደረገ፣ ገብረ መንፈስ ቅዱስን ትሁት ያደረገ፣ እግዚአብሔርን ክፉ ያደረገ፣ አቡነ ተክለ ሃይማኖትን ደግና ቸር ያደረገ በጣም ብዙ አሉ አይደለም እንዴ? እግዚአብሔርን የሚሳደቡ በእግዚአብሔር ላይ አፋቸውን የሚካፈቱ መጽሐፍቶች አሉ አይደል?
እነሱ ምንም ጥናት አያስፈልጋቸውም እኮ በነገራችን ላይ ምንም አያስፈልገውም። በቃ ወስዶ መጣል ነው። እሱ ብቻ አለም ዲትሮ ክሮኒካል መጽሐፍቶች የተጨመሩት እነሱ ይወጣሉ ይወገዳሉ። እንዴት ነው? ትላንትና ራሱ ቢኒ ቤት እያየን ነበረ። ኦኬ ለምሳሌ ከመጽሐፍቱ ጋር ፈጽሞ የማይመጋገቡ የተለየ ነገር ያላቸው እነኛ መጽሐፍቶችስ ይወገዳሉ ወይስ አይወገዱ? አሁን በጣም ኦርቶዶክስ ላጥራ ላስወገድ ብላ ካለች በጣም ብዙ የምታስወግዳቸው ነገሮች አሉ እና ብቻ እግዚአብሔር አምላክ እኔ ህዝቡን ነው ያስነሳባት ብዬ የምለው እኔ ህዝቡን ያስነሳባት ሆ ብሎ በስሜት ሳይሆን በእውቀት በስሜት ሳይሆን በቃ አመክንዮ ይዞ ለጉዳዩ ለምንም ነገር ምክንያታዊ ሆኖ ምናምን ነገር ህዝቡ እንዲነሳባቸው ከዚያች ከቤተ ክርስቲያኗ ቅጥር ግቢ ውስጥ እነኝን ክፉ መጽሐፍቶች እንዲያስወግዱ እግዚአብሔር አምላክ ያስነሳ። ያ ዳንዬ አለ። ዳንዬ ደውዬለታለሁ። ዳኒ ሰላም ነው? ትንሽ ቢዚ ሆኖ ነው። አይ ቲንክ ኔክስት ዊክ ይመጣል። ወንድሞቼ እህቶቼ፣ ዳኒ የምትሉ ወንድሞቻችን ያ ይመጣል። ዳንዬ በጣም ሰላም ነው። ትንሽ የቢዚ ስለሆነ ነው። ጤንነት ሰላም ነው። ሁሉ ነገር ሰላም ነው። ቤተሰብ ምናምን እሱ ጋር ሰላም ነው። ሰው ስላገኘው ችግር የለም። ሰላም ነው ዳኒሻዬ። በጥቅሉ በዚህ በአቅበተ እምነት ላይ ስፔሻሊ ኦርቶዶክስ ነክ ላይ የሚሰሩ ወንድሞች እግዚአብሔር አምላክ ዘመናችሁን ይባርክ። እንወዳችኋለን። በርቱ። በጣም በርቱ። ጸጋ ያብዛላችሁ። እንግዲህ ሌሎች የሚወግዱትን መጽሐፍቶች እንጠብቃለን። ወንድምነት እግዚአብሔር አምላክ ዘመንን ያለምልመው። ተባረክ። እንወድሃለን። በርታ አባኮ ኑፍ ጅራዱ ጀባዱ ኑቲ ወጅን ጅራ አሜን። ኦማን ሸክሉ ቴንክ ዩ ብራዘር። አሜን። ቴንክ ዩ ወንድምነት። አሜን አሜን። አዎ አብረን ነው እያገለገልን ያለ ነው። እናንተም ጭምር ያላችሁበት ስለሆነ ጌታ ይባረክ። ቴንክ ዩ። እሺ ልቀጥል። አለው እስኪ ስራ ላይ የሌላችሁ አጨብጭቡ እኮ እያልኩ ነበር ቅድም። አጨበጨብኩ እኮ ቅድም ኤርሚ ያልተሰማችሁም እንጂ አይ ቶሎ እንትን ልበል። በጣም ደስ ብሎኛል። በጣም ሁላችሁም እንኳን ደስ አላችሁ። ከወንድማችን ኤርሚ ጋር አብራችሁ ስትደክሙ የነበራችሁ ሁሉ ኤርሚዬ ጌታ ይባርክህ። ሁላችሁም የሰው ሀሳብ በእግዚአብሔር እውቀት ላይ የተነሳ በመጽሐፍ የተጻፈ በአውደ ምሕረት የተሰበከ ሀሳብ እየፈረሰ ስለሆነ ይሄው ደግሞ ማሳያው አንድ ሳምፕል ሰጥቶናል። ጌታ አብሮን እየሰራ እንደሆነ የእግዚአብሔር ጸጋ ከኛ ጋር እንዳለ ሰዎች ሊጥሉት፣ ሊያፈርሱት፣ ሊያወግዙት የማይችሉትን የከበረውን መጽሐፍ ቅዱስን አክብረው እንዲይዙ፣ እንዲያነቡት፣ ወደሱ እንዲጠጉ፣ ሪስፔክት እንዲያደርጉት እነዚህ ነገሮች እነዚህ በሰው ሀሳብ በሰው የተደረሱ መጽሐፎች ዞር እንዲሉ የጻፏቸውም ሰዎች መጥተው መልስ እንዲሰጡ ከየት አምጥተህ ጻፍከው፣ ከየት አምጥተህ ቸከቸክ፣ ይህን ያህል ዘመን ሰው ስታሳስት ነበር ብለው እንግዲህ እያወቁ የሚሆን ሳያውቁ ሊጠይቁ ጠርተዋል። እሱ እንደሚፈቱ ይፍቱት። ግን በጣም ደስ ያሰኛል። አይኖ በኦርቶዶክሳዊ ናችሁ ስታስቡት ያቃጥላል፣ ያናድዳል፣ ያበሽቃል። እኛ ደግሞ ከላይ የተሰጠን አሳይመንት ኦርቶዶክሳዊያኖችን ማናደድ፣ ማብሸቅ፣ ማቃጠል አይደለም። እንኳን እነሱን አቃጠልክልኝ፣ አናደድክልኝ የሚል እግዚአብሔር መንፈስ የለም። ሆኖም ግን ሰዎች ከተጫነባቸው ሸክም ከለበሱት የወንጌል ድሪቶ፣ እኔ ወንጌል ድሪቶ ነው የምለው። ምክንያቱም ወንጌል ላይ መለጠፍ የለበት ምንም ነገር መጥቶ መለጣጠፍ የለበትም። የሰው ሀሳብ ሲለጠፍ ወንጌሉን ድሪቶ አለበሰው ይባላል እና እነዛ ዞር ስላሉ በጣም ደስ ብሎኛል። እና ኦርቶዶክስ መርዝ አላት ማነው መልስ አላት የሚባለው ነገር በእንዲህ አይነት መልሱ ስትመልስ ደስ ይላል። አሁን ጥሩ መልስ አሳይተሻል። በጣም ጥሩ ነው። በጣም ያደነኩት የሰላምን አስተያየት ነው። ሁላችሁንም በጣም አደንቃለሁ፣ ወድጀዋለሁ። ከዚህም በኋላ የምሰማውን ስለ ሰላም ግን ዛሬ አድላለሁ። ምክንያቱም ያነሳቻቸው መጽሐፎች ሁልጊዜም ቅድሚያ ሊሰጡት ይገባል ብዬ ከማስበው መጽሐፍቶች ውስጥ ሁለቱ መጽሐፍቶች ናቸው፣ ታምረ ኢየሱስ እና ታምረ ማርያም። እነዚህ ሁለት መጽሐፎች ለየት የሚያደርጋቸው ሌሎቹ ምንፍቅና ስላልያዙ አይደለም፣ ወይም እነዚህ ብቻ ምንፍቅና ስለያዙ ሳይሆን እነዚህ ሁለት መጽሐፎች ሁለቱም አንደኛው እድሜዋን አልጠቀሰም፣ ማርያምን ነፍሰ ገዳይ ያደረገ፣ ማርያም ገደለች፣ እቺ አዛኝቷ አማላጅቷ
በቃ የሰው ልብ የምትረዳዋ በጣም የፍቅር እናቷ የተባለችን እናት ገዳይ አድርጎ የሳለ ገደለችም ያለ መጽሐፍ ማለት ታምረ ማርያም ነው። ያስክልኝ እሱን ኦኬ። ታምረ ኢየሱስ ላይ ስትሄድ ደግሞ እድሜው ተጠቅሶ በ5 ዓመቱ ኢየሱስ ገደለ ብሎ የጻፈ እርኩስ የሆነ ጸረ ወንጌል የሆነ የክርስቶስን ማንነት የማይመስል የዚችን የተባረከች እናት ማንነት የማይመስል 2 መጽሐፍቶች በጣም በጣም የሚያስቆጡ መጽሐፍቶች ናቸው። በጣም አስባችሁታል? እንግዲህ ህይወት እንዲሆን እንዲበዛ የመጣውን ጌታ ከሌባው እኩል ከሚያርደው ከሚገለው ከሰይጣን እኩል ገዳይ አድርገው የጻፉትን ይህን የምህረት ጌታ እና በጣም በጣም ቅድሚያ ሊሰጠው የሚገባው በእርግጥ ይሄ ነበር። እንግዲህ ጥሩ ነው መቼም ሰው መሻሻል ሲያሳይ ወይም አንድ ተቋም መሻሻል ሲያሳይ አንድ ህብረት መሻሻል ሲያሳይ መቼም አትነፍቅፉ። እንደው ግን ሲሆን መጀመሪያ ያለበት ሰላምዬ እንዳለችው ከነዚህ መጽሐፍቶች ነበር። ምክንያቱም ከምንፍቅናም በላይ ክብረነክ የሆኑ አምላክን እንደ አምላክነቱ የተሳደቡ ወይም ያላከበሩ እንደገናም ደግሞ የጌታ እናትን በዚህ መልኩ ያዋርዱ ናቸው እና ጸረ ማርያም የሆነ መጽሐፍ ነበር። ጸረ ኢየሱስ የሆኑ መጽሐፍቶች ነበሩ። አይሆፕ በሚቀጥለው በእነሱ ቢቀጥሉ የተሻለ የሆነ ማለት ምንም የማያወላዳ ይህንን መጽሐፍ ከጥቅም ውጭ ለማድረግ 10 የዚህ አይነት ስህተቶች አንድ መጽሐፍ ላይ መገኘት የለበትም። ባይ ዘ ወይ አንድ አገልግሎት፣ አንድ ትምህርት፣ አንድ ስብከት፣ አንድ ዝማሬ፣ አንድ መጽሐፍ ተሳስቷል ለማለት 10 ምንፍቅናዎች ውስጡ መገኘት የለባቸው። 10 እንዴ እንትንም አለ እንዴ ጭራሽ እንትንም መባል የለበትም። አንድ ቃል የአንድን ሰው ስብከት ስህተት ያስብለዋል። ሙሉ ስብከቱን 4 ሰዓት ያልሰብኮ መሀል ላይ ነው ጣል ያረጋት ኢየሱስ ፍጡር ነው ብሎ እልፍ ያላት ሐሳብ ሙሉን ስብከት ውድቅ ያደርገዋል። ሙሉን እንዴ ዳጊ ደግሞ ተፌር አይደለም እንጂ 4 ሰዓት ጥሩ ነገር ሰብኳል። ከዛች ውስጥ የሆነች 1 ደቂቃ ምናምን ነው ትንሽ ቀብጠር ያደረገው ብትለኝ ሙሉን የ4 ሰዓት ስብከት የ4 ሰዓት ዝማሬ የ400 ምናምን ሺህ ገጽ ለምን አይሆንም? ሙሉ ውድቅ ያደርገዋል። ታምረ ማርያምን ውድቅ ለማድረግ አንዷ ስህተት ይበቃዋል። አንድ እኮ ነው የምነግርህ። አንድ እንዴ በአንድ እንዴት ይሄን የሚያህል መጽሐፍ እኛ አውጥተን እንጠላለን ጴንጤ ስላለን? ኖ በአንድ ማርያምን ገዳይ አድርጎ በመጽሐፉ ብቻ በዚች ብቻ ታምረ ማርያም ውድቅ ይሆናል። አረ ፌር አይደለም። ብዙ ገጽ እኮ አለ። ጥሩ እኮ ነገሮች ተብሏል። መጽሐፍ ቅዱስ ላይ እኮ ስለሱ የተባሉ ነገሮች ሐሳቦች የፈለገ ቢኖር እኮ ነው የምልህ በአንዷ ማርያምን ገዳይ በማድረጉ ኢየሱስን ገዳይ በማለቱ የመጣበት ዓላማ አይደለም ወይ? እንደዛ ብላችሁ ኑና ተከራከሩ። ወደ ምድር የመጣበት ዓላማ ቤዛ ሊሆን እንጂ ሊሞት እንጂ ሊገል አልመጣም። ይሄ መታወቅ አለበት። መሸሸግ አትችልም። እንዴ ይገድላል ያድናል ምናምን በላ ልትፎግረኝ አትችልም። ኖ ኢየሱስ በአጸደ ሥጋ በነበረ ወቅት የተጻፈ ታሪክ ነው። ታሪኩ ስለ ኢየሱስ ማንነት ወይም እግዚአብሔራዊነት፣ ሉዓላዊነት፣ አምላክነት እያወራ አይደለም መጽሐፉ ያለው። በ5 ዓመቱ ስላደረገው ተአምር ይልና ተአምሩ ላይ ገደለ ይላል። አየህ፣ አታምታታም እንዴ መግደልስ ማዳንስ የሱ አይደል እንዴ ቢለው ላይ እሱ የአምላክነት ባህሪው ነው። በስጋ ወራቱ እንደዛ አይነት ማንነትን አላደረግም። የመጣበትም ዓላማ አይደለም። ስለዚህ እንዲያች ብለህ ኢየሱስን ገዳይ ብለህ አታመልጣትም። እንዲሁም ማርያምን ገዳይ ብለህ አታመልጣትም። ሁለቱንም አሁንም ከገባ አሳይሃለሁ። አሁንም ታቅማማለህ። የሚገርም አሁን እንዲህ ያልኩም ታቅማማለህ። ኧረ እባክህ አንተ ስላልክ ነው እንዴ የሚወገደው? ኧረ ዘርበል ምናምን ልትለኝ ትችላለህ። ምክንያቱም you just don't care የማርያም ጠላት ነህ። አየህ፣ ብትወዳት እንዴት ይችን አዛኝቷን ምንድን ያላላችኋት አይደል? ያልተጻፈላትንም ብላችኋታል እኮ። እኛ የተጻፈላትን ለምሳሌ ብጽዕት እንላታለን። የተባረከች ይላል። አየህ፣ እጭ አማኝ ይላታል። ወይም የጸሎት ሰው እንደሆነች ከሐዋርያት ጋር ትጸልይ እንደነበር ይናገራል። እነዚህ ሁሉ በጣም የምንቀበላቸው። አንተ ያልተጻፈላትን የተናገርከ ግን ዛሬ አዛኝነቷ ቀርቶ ገዳይነቷን ጽፏል መጽሐፉ። ከየት አባታችሁ አመጣችሁት? ስለዚህ ስታስወግዱ በሚቀጥለው መቅደም የነበረ ይሄ ነበር። እናበረታታለን። በዚሁ አያያዛችሁ ኦርቶዶክሳውያኖች የማርያም ጠላት ካልሆናችሁ አሁን ደግሞ የሚቀጥለውን ታምረ ማርያም አስወግዱልን። ዳጊ ያችን ፓርት እናርማታለን እንጂ እንዴት ሙሉ መጽሐፍ ይወገዳል? ሐሰት ሲገኝ ሙሉን ነው ጠራርገህ የምታወጣው። የዚህ ሰውዬ ጥሩ ነው እንትን ላይ የተናገርከው እኮ ስለ መጥምቁ ዮሐንስ የተናገርከው ሐሳብ ጥሩ ነው፣ ግን እዚህ ጋር ያልከው አሉት እንዴ አይደለም። ተጠራርጎ ነው መጽሐፉ የወጣው ሙሉ ለሙሉ።
የሆነ እኮ መስመር ከመጽሐፍ ቅዱስ ላይ የተወሰደ ትክክለኛ የመጥምቁ ዮሐንስ የሚመስል ታሪክ እኮ ተጽፎ ሊሆን ይችላል እዚህ መጽሐፍ ላይ። ሆኖም ግን አብሮ ተያይዞ ነው የሚጠፋው። ሰውየው 4 ሰዓት ሰብኮ እኮ አልኩ አልገባም እንዴ? ትክክል ሰብኮ ወንጌል ራሱ ሰብኮ መሀል ላይ ቀብጠር ካረገ በቃ ሙሉ ስብከቱ ውድቅ ነው የሚሆነው። ሙሉ ዝማሬ ውድቅ ነው፣ ሙሉ መጽሐፍ ውድቅ ነው የሚሆነው። አልገባህም ማለት ነው። አልገባህም። ስለ ምንፍቅና ያልገባህ ነገር አለ ማለት ነው። የራሱ መነፈቀ ወይ መመንፈቅ የሚለው ትርጉሙ አልገባህም ማለት ነው። አየህ። ስለዚህ ቢገባህ ይሄ ነው። መሀል ላይ ሰድባችኋታል ማርያም። ብዙ አወጣልሃለሁ እኮ ታምረ ማርያም ላይ እስኪ ደክመህ አወጣልሃለሁ። እኔ ግን አንድ ይበቃል የለ እንዴ? ምን ችግር አለ? መጽሐፉን እኮ ለመጣል አንድ ይበቃል። ስለዚህ አሁንም ቢሆን ታስወግዳላችሁ ህዝቡ ሳያመጽባችሁ በፊት። የመጨረሻ መናገር የምፈልገው ህዝቡ በሁለት ምክንያት ከዚህ በኋላ መጽ ያስነሳል። አንደኛ ስታስጠፈጠፈው ኑረሃል። ዝም ብሎ እንደ ሰው ደክሞታል። ሰው ኑሮ አድክሞታል። ኢኮኖሚ አድክሞታል። ገባ? ምንም ክብር ለማያገኝበት፣ ሽልማት ለማያገኝበት፣ የዘላለም ህይወት ለማያገኝበት ነገር ገንዘቡን፣ ጊዜውን፣ እድሜውን ስትበሉ ኖራችኋል። አሁን ነቅቷል ሰው። አየህ፣ ያስነበበ እንዲሆንለታል ያልክ ስትዋሽ የነበርክና ከዛ በኋላ እንደ ቀልድ ተወግዷል ብለህ እድሜውን ዘመኑን ከበላህ በኋላ የሸወድከውን የሚካኤል ስዕልና የመጥምቁ ዮሐንስን ጉዳይ ይቀበልሃል። አሁን ያናግርሃል። የቀሩትንም እንዲሁ የሚካኤልን ስዕል ካሰገድከው ዘመኑን ሙሉ ካሰገድከው በኋላ እንደ ቀር ዞር አድርጋችሁታል። መንበሩ ላይ በተቀመጠ ሙሉ ልብስ በለበሰ ወንድ ሆኖ ሚኒ ባለበሰ ቀይራችሁታል። አየህ፣ ሚኒ የለበሰ ወንድ እንዴት የግብረ ሰዶማውያኖች የሚለብሱትን ልብስ አልብሳችሁ ሚካኤል ብላችሁ ስንት ዘመን ጡት አርጋችሁለት ሊፕስቲክ አፉን ቀበታችሁ ጸጉሩን የተተኮሰ አርጋችሁና ቀንድቡን ቀንድባችሁ ስታሰግዱት የነበረውን የሚካኤል ስዕል ዞር እንዳረጋችሁት ሌሎቹንም ቀሪ ስዕሎች ዞር እንድታረጉለት የበላችሁትን እድሜ አስቦ የበላችሁትን ገንዘብ አስቦ በዝክር በታቦት መውጣት እያልክ ያሳበብከውን ዘመን ይበቀላል፣ ይጠይቃል። አንድ በል። ሌላው ደግሞ የዘላለም ሕይወት ይገኝበታል ብለህ ደግሞ የዘላለም ሕይወት አገኝበታለሁ ብለህ ያስለፋው ነገር ደግሞ መጥቶ ይጠይቃል። ያስነበበ ብለህ ስትፎግረው እንዳልነበር ዛሬ እንደ ቀርብ እንዲማውገዝ ስትጀምር እድሜንስ ዘመኔንስ ብሎ ደግሞ ይጠይቃል። የዘላለም ሕይወት ላላገኝበት አይላቀቅም። አሁን ይቀጥላል። ባይ ዘ ዌይ ይቀጥላል። ፌር ከሆናችሁ ግን መጀመሪያ ከሰው ሳይሆን ከእግዚአብሔር ጀምሩ። ኢየሱስን ከሰደባችሁበት መጽሐፍ መጀመሪያ ጀምሩ። ሁሉም ይደርሳል። ከዛ ደግሞ እናቱን ከሰደባችሁበት መጽሐፍ አቁሙ። የማርያም ጠላትነትን አቁሙ። በቃ ዳትሰድ ዳሪያስ ባጭሩ ገድል ዳሪያስ፣ ውሸት ዳሪያስ፣ የሰው ሐሳብ ዳሪያስ፣ በክርስቶስ እና በወንጌል ላይ የምትዋሽ በሐዋርያት ትምህርት ላይ የምትዋሽ መጽሐፍ ሁሉ ዳሪያስ። አለቀ። መጽሐፍቶች በመጽሐፍ ቅዱስ ተመዝነው ገና ይፈርጣሉ፣ ገና ዳር ይዛሉ። ሴሌብሬሽን ነው። ሰሞኑ ብታየው ሴሌብሬሽን ነው እኮ እናንተ። በየቀኑ ሰው እንደዚህ እግዚአብሔር መንፈስ ያስደስተናል። በስማ እንዴ ዲያቆን ነበር እንዴ እውነት ኤርሚያስ ተብሎ ትላንት ተረጋገጠ። አይታችኋል። በራሳቸው ገንዘብ፣ በራሳቸው ወጪ፣ በራሳቸው ምስክር፣ በራሳቸው ሚዲያ እንዴ የምር ዲያቆን ነው። እኔ እኮ ውሸቱን ነው ዲያቆን ሲል ኤርሚያስ ውሸቱን መስሎኝ ነበር ተብሎ ስንት ዘመን ውሸታም ሲሉት የነበሩት ለ10 ዓመት ውሸታም ሲሉ የነበሩ ሁሉ የሚያውቁ ያውቃሉ። ህዝቡን ግን ሲያሳስቱ እንዳልነበር በራሳቸው ሚዲያ በራሳቸው ገንዘብ ተረጋገጠ። በጣም የሚያስደስቀን ነበር ትናንት። ገና እሱን ሳናበቃ ደግሞ ፈጥሮ እኮ ነው። ባይ ዘ ዌይ ኤርሚያስ ራሱ ያልሰማው ቪዲዮ እጄ ላይ ያለ አሰማችኋለሁ። ራሱ ኤርሚያስ የሰማው አይመስልኝም። አሰማችኋለሁ። የፈጠራ ታሪክ ነው እያሉ ሲያወሩ ነበር። እጄ ላይ አግኝቼዋለሁ። በደንብ አዘጋጅቼዋለሁ። አሰማችኋለሁ። ነገ አሰማችኋለሁ። አልሰማሁትም። ላክልኝ። ቆይ ልጨርሰው እና ልክልና ነገ ነው ፖስት የማደርገው ከነገው በኋላ እና እሳቸው ራሳቸው ቀሲስ ደበክ ሁሉ የፈጠራ ታሪክ ነው የሚባል የለም ካለ ኤርሚያስ እውነት እንዲህ አይነት ሰው ካለ እስኪ ወንድ ከሆንክ ዘመድ አዝማዱን አንጣ እያሉ ሲበጣረቁ የነበረበትን ሲዋሹ የነበረበትን እናመጣለን። አረ እንዳረሳው ነገ እናሰማዋለን። ኖ ሬዲ ነው ኤርሚዬ። አንዴ ይሄ መጥቶብኝ ነው እንዲያውም ያቋረጠኝ። አዘጋጅ። አረ ተዘጋጅቷል። እኛ ጴንጤ ጋር እኮ ያለ መረጃ የለም። ስለዚህ ምንድን ነው መሰላችሁ አት ዘ ኤንድ ኦፍ ዘ ዴይ ድቁናውን እንኳን ሲጠራጠር የነበረ ህዝብ ሁሉ እየደበራቸው ማን ደምሩ ደግሞ እዚህ ፓርት ላይ እንደው ሚዩት በደንብ አታረግም። ሚዩት ሲያደርገው ነበር አይታችኋል። የኤርሚያስን ድቁና ሊያወራ ሲል ልጁ ሚዩት ሲያደርገው ነበር፣ ግን ታወቀ። ፈጠራ ታሪክ ነው ስትሉ አልነበረ? ሲሳይ እንኳ ምን አለ? እኔ ስሰማው ድሮ የፈጠራ ታሪክ ይመስለኝ ነበር ዝም ብሎ ሰውየውና ማለት ሰውየውም የሌለ ዝም ብሎ ተፈጥሮ ነገር መስሎኝ ነበረ። እንዴ የእውነት ሰውየው አለ እንዴ? የሚባል ሰውዬ አለ እንዴ? ስሙም ልክ ነው እንዴ? እውነት አብሮ አደጉም ነው እንዴ? ይሄም ተረጋገጠ
እንዴ ሰውየው ሞቷል የተባለው እውነት ነው። ሁሉም ነገር እውነት እኮ ነው። ስከትክት ነው እኮ ትላንት ያለው። ደስታ በደስታ ገና የሚቀጥሉት ዘመናት ለወንጌል ከወገናችሁ ብዙ ደስታ ትሰማላችሁ። ምንድነው ደስታችን? ሰዎች ከውሸት ወደ እውነት፣ ከጨለማ ወደ ብርሃን ገብቶች ከተጫነባቸው የሰው ሐሳብ የሰው ትርክት ወደ ንጹህ ወንጌል የሚሻገሩበት ይሄ ለአንድ ክርስቲያን ሰክሰስ ብሎ ሊጠራው የሚችለው ይሄንን ነው። ልክ ኦርቶዶክሳዊ ሲቃጠል ፊቱ ደም ሲለብስ አይደለም እኛ ቤት ሰክሰስ። እኛ ቤት ሰክሰስ ሰዎች ጨለማን ውሸትን በቃኝ ብለው ወደ እውነቱ ወደ ሆነው ጌታ ልባቸውን ሲከፍቱና መንገዳቸውን ሲለውጡ ነው፣ ሲያስተካክሉ ነው፣ ለጌታ ልባቸውን ሲሰጡ ነው። በቃ ይሄ ከዚህ በላይ ምንም የለም። ከስዕል ይሄ ሰውዬ ከመጽሐፍ ይሄኛው መጽሐፍ ፈረደባቸው። በመጀመሪያ ጊዜ ተጣሉ። ዳር ያዙ ሁለቱም ኤርሚ ዳር ያዙ። እኔ እንዴት የተደሰትኩ እንደሆነ አልጠይቅም። ስራዬን መስራት አልቻልኩም ዛሬ። የሚገርም እንዴ በየዕለቱ ሰሞኑን እኮ እንዳለኩ በእነሱ ወጪ ከሆነ እኮ ደግሞ የሚገርም ዛሬም አይታል። መጽሐፉ በእነሱ ወጪ ነው፣ በእነሱ ሚዲያ፣ በራሳቸው ሊቃውንት፣ በራሳቸው ሚዲያ ነው በራሳቸው እንትን የተመደበ ሰው እንግዲህ ምን ሰውየው ማንነቱ ስለማላቅ ነው። ኤቭሪቲንግ ኤክስፖዝ ራሳቸውን እያደረጉ ነው። እኔ ግን ባቀርባቸው ምን ይሉ ነበር ሰዎቹ? እኔ ባመጣቸው ኖሮ አደት ከፍሏቸው ነው የሚባለው። ኤርሚ ከፍሏቸው መጨረሻ ዱላው ሲበዛበት በመጨረሻ ሰው ከፍሎ አመጣ። አየህ ማንቀጥቀጥ ኦርቶዶክስ እንዲህ ነች፣ መጨረሻ ላይ ታሳምናለች ምን ይሉሃል? ገባ? አሁን ግን በገዛ እጃቸው ራሳቸው ቤት ከፍተው ሚዲያ አብርተው ሰውየውን ደውለው ተሯሩጠው አምጥተው ኤርሚያስ ዲያቆን መሆኑን ኤርሚያስ የፈጠረው ታሪክ እንዳልሆነ ሰውየው የእውነት እንደሞተ የሚባል ሰውዬ እንደነበረ ሰውየው ዲያቆን እንደነበረ ምንድን ነው የቀረው? ኤርሚዬ በቃ እኮ ምንም ይቀርልም። አሁን ድምፁ ነው፣ ድምፁን ደግሞ እናሰማል። እንግዲህ እኮ አለቀ እኮ። እኔ እነሱን ብሆን በቃ ከዚህ በላይ አልፈልግም ነው። ከዘራዬን ሁሉ እኮ ነው ሽመሌን ሁሉ እኮ ነው የመሰከረው። መጣው ሽመል ጥቅላለ ኤርሚዬ እኔ ሴሌብሬሽን ላይ ነኝ ያለው ለመሰለ አሁን ኢስናት አባውት ኤርሚያስ። አሁን ኤርሚያስ እኛ ወንድሞቹ ስለምናውቀው ብዙም የተለየ ነገር አልሰማንም። በቃ የምናውቀው ማንነትን ሰማን። ክብር ለእግዚአብሔር ሁሉ። ለነሱ ነው የሚደንቃቸው። ግን ደስ የሚለው ኤርሚዬ ምን እንደሆነ ታውቃለህ? ከዚህ በኋላ ማን ነው ወንጌል ስንናገር እናንተ ውሸታሞች ማን ማለት ይችላል? ማን ማለት ይችላል? አየህ። ስለዚህ ሰዎች በሰዎች ዘንድ ወንጌላችን እንዲሰማ ጌታ ረዳን። ክብሩን ጌታ ይውሰድ። በሰዎች ዘንድ ወንጌል ስንሰብክ ጋሬጣዎች እንዳይኖሩ፣ አይ እናንተን ደግሞ ማን ያምናል በዚህ በማትረባ ጉዳይ እንኳን እንዲያዋሻችሁ አይደላችሁ ወይ እንዳንባል እግዚአብሔር በራሳቸው ቤት አሁን በእኛ ብናጸዳው እንደ ጽዳት አይቆጠርም። አይ ራስ ሰው አስቆመህ አምጥተህ ደግሞ ወንድሙን ይላል እንዴ? የሞተውም ሰውዬም አልሞተም ውሸት ነው። ይሄ ወንድም የተባለውም ተገዝቶ ነው የመጣው እንባል ነበር። ስለዚህ ከወንጌል አንጻር ፋይዳውን ስታስቡት ወገኖቼ በእውነት በጣም ስታገለግሉ ታውቁታላችሁ። እኔ ረጅም ዓመት አገልግያለሁኝ። ሁል ጊዜ እንደዚህ ነገሮች ክሊር በሆኑ ቁጥር ሰው ወንጌላችሁን ለማዳመጥ ፈቃደኛ ይሆናል። አለበለዚያ ጥያቄ ያለበት አይሰማችሁም ሰዎች። በቃ የግድ እነዚህ ነገሮች መጽዳት ያለባቸው ነገሮች መጽዳት አለባቸው እና ዛሬ በራሳቸው ሚዲያ እንደገና ደግሞ መጽሐፉን ዳር ያስይዘውልናል። ነገ ደግሞ አላቅም ሰላም እግዚአብሔር ይባርክሽ እነዚህን ሁለት መጽሐፎች ዳር እንደሚያስይዟቸው በጣም አላጋጭ በጣም ደፋር መጽሐፎች ስለሆኑ እኔ ኤርሚዬ እናንተ ጋር ያለውን ቅድሚያ ይሰጠው የምትሉት መጽሐፍ አላቅም። ለእኔ ግን እነዚህ ሁለት መጽሐፎች ናቸው። አመሰግናለሁ። ሌላም ሰው ይቀጥል። ቴንክ ዩ ቴንክ ዩ ዳግሻይ ይባረክ። ያ ጌታ ይባረክ። ማን ነው ያወራ ሰው አለ? እኔ ነኝ ኤርሚ። እሺ ብርኬ። እሺ ሶስት ማስታወቂያ ከዛ ደግሞ የተወሰነ ሀሳብልና እጨርሳለሁ። ለወንድሞች እሰጣለሁኝ። የመጀመሪያው ያው ኮሜንት ላይ የማየው ነገር አስገርሞኝ ነው። ይሄ የዮሐንስን ገድል ሲያዩ የሚካኤልን ፎቶ ሲያዩ ኮሜንቱ ተቀየረና የኦርቶዶክስ ደጀ ሰላም መስሏቸው ነው ወይ የሚል ነገር ወደ አይምሮ የመጥቶ ነው። እንደ ኮሜንት ላይ የሚጻፈው ነገር ከቤተክርስቲያን ኦርቶዶክስ ስትወጣ ከቤተክርስቲያን ስትወጣ በሩ ላይ ቁጭ የሚሉ ሰዎች አሉና እንደዛ አይነት ነገር ኮሜንቱ ላይ በዛብኝ ዛሬና ስዕሉን ሲያዩ ገድሉን ሲያዩ የኦርቶዶክስ ደጀ ሰላም መሰላችሁ እንዴ የሚል ነገር ወደ አይምሮዬ ስለመጣ ነው። ሁለተኛው በጣም እንደሚወዱክ ያዩት ማንን ነው? ወጨጌ ቀሲስ ዲበኩሉ ዘጉንዳ ጉንዲ ረጅም ሰዓት ቁጭ ብለው ሲከታተሉክ ነበር ዛሬ እዚህ ላይቭ ላይ እና ምን ያህል በፍቅር እንደሚወዱክ ምን ያየሁት ረጅም ሰዓት እዚህ ቤት ቁጭ ብለው
ሲከታተሉት ነበር እና ይሄ ነገር አስገርሞኛል። ሶስተኛው በጣም በተደጋጋሚ ስለ ዳኒ ታች ስጽፉ ነበረ። ያው ዳኒ ትላንትናም ተናግሬያለሁ፣ 7ኛው የቅድስና ደረጃ ላይ ስለደረሰ በአንድ እግሩ ቆሞ እንዲጸልይ ሱባኤ ተሰጥቶት ነው። ያው በአንድ እግሩ ቆሞ እየጸለየ ነው እና የሱባኤ ወቅት ላይ ስለሆነ ነው ይመጣል። ያው ቤካ እንዳለው ሰሞኑን ይመጣል። እነዚህ ሶስቱ ማስታወቂያዎች ናቸው። ከዛ በተጨማሪ ይሄ ስዕል እያያችሁት ነው። እዚህ ጋር ቅድም ዳጊ ሲናገር የነበረው በሚኒ ያለው ሰውዬ እና ደረቱ አካባቢ ትንሽ የጀማመረው ማለት ነው። ይሄ በኢትዮጵያ ኦርቶዶክስ ትክክል አይደለም ከተባሉት ስዕሎች መካከል አንዱ ነው። በጣም ነው የሚገርመው። ለረጅም ዓመት በዚህ ስዕል ፊት ሲሰግዱ ነበር ኦርቶዶክሳውያን። በጣም ነው የሚገርመው። በዚህ ስዕል ፊት ሲሰግዱ የነበሩ ሰዎች ነበሩ እና ይሄ ስዕል ትክክል አይደለም፣ ስትሰግዱ የነበራችሁ ትክክል ባልሆነ ስዕል የሚካኤል ስዕል ተብሎ ነው የሚታመነው ይሄ ስዕል እና ረጅም ዓመት ካሰገዷቸው በኋላ አይ በቃ ተሸውዳችኋል በቃ እና ይሄ አይደለም፣ ይሄ ጭኖቹ አካባቢ የሚታየው ሳይሆን ቀሚስ የለበሰ ደርባባው ነው ሚካኤል፣ እውነተኛው ሚካኤል ተብሎ አሁን ደግሞ የሚያሰግዷቸው ሙሉ ቀሚስ በለበሰ ሚካኤል ፊት ነው የሚያሰግዷቸው እና ነገስ ሌሎቹ ስዕላት እነዚህ ትክክል አይደሉም። በነገራችን ላይ ያው ለውጥ ነው የተደረገው። ሙሉ ለሙሉ ለስዕላት ትስገዱ ሳይሆን የስዕል ለውጥ ነው። ሌሎቹ ደግሞ ስዕላት ያው የበኩላቸውን ደግሞ ያገኙ አይነት ነገር ነው የሚመስለው እና አው የባርባራም ጭምር ማለት ነው። አርሴማ ነበረች ተብሎ ረጅም ዓመት ካሰገዷቸው በኋላ አይ በቃ እቺ ባርባራ ሆናለች ተብሎ እንደተባለው ማለት ነው እንደተባለው። ዛሬ ደግሞ እንግዲህ ያው በመግለጫቸው የሰማነው የዮሐንስ ገድል ነው አይደል? የመጥምቁ ዮሐንስ ገድል ሙሉ በሙሉ መጽሐፉ መወገድ አለበት እና ተወግዷል የሚል መግለጫ ከቤተ ክርስቲያኒቷ ሰምተናል። እሰይ ክብር ለእግዚአብሔር ይሁን። እኔ ግን ለኦርቶዶክሳውያን ምን ተስፋ አላችሁ? ነገስ ሌሎች መጽሐፍቶች ተስፋ ያደረጋችኋቸው መጽሐፍቶች አይ እነዚህ መጽሐፍቶች ትክክል እንግዲህ ዛሬ ይሄ መጽሐፍ ተወግዷል ወይ ደግሞ ተወግዟል ሲባል ከዛሬ በፊት እኮ ይሄ መጽሐፍ ስትተሻሽና ስትስም የነበርክ ኦርቶዶክሳዊ ያለክ እኮ ተስፋ ያደረክ በዚህ መጽሐፍ ላይ በተጻፈው ኪዳን ተስፋ ያደረክ ገባለው ያልክ ሰውዬ ነበርክ። አስበዋል? ተወገደ ወይ ደግሞ ተወገዘ ሲባል ያንተም የዘላለም ህይወት ነው አብሮ የተወገዘው፣ ያንተም የዘላለም ህይወት ማለት ነው። ለምን ተስፋ አድርገ ነበር በዚህ መጽሐፍ ላይ ባለው ኪዳን ገብቻለሁ ብለ ተስፋ አድርገ በ30 ስትዘክር ነበር ወዳጄ፣ ዘመንህን ሙሉ ስትዘክር ነበር። ነገስ የአቦን መጽሐፍ የአቦን ገድል ይዘክ የተክለ ሃይማኖትን ገድል ይዘክ እየዘከርክ ያለክ ወንድም እህት በአቦና በተክለ ሃይማኖት ወይም በታምረ ማርያም ላይ የተጻፉ ኪዳናትን ተስፋ አድርገ ቁጭ ብለ ያለ ሰውዬ ነገ ሲወገዱ ወይም እነዚህ መጽሐፍቶች ሲወገዙ ያንተም የዘላለም ህይወት አብሮ ነው እየተወገዘ ያለው ማለት ነው። ቀልድ አይደለም እየተሰራ ያለው ነገር፣ ቀልድ አይደለም። በህይወታችሁ ላይ እየተቀለደ ነው ያለው። ቁማችሁ ልታስተውሉ ነው የሚገባው። ቁማችሁ ልታስተውሉ ነው የሚገባው። ነገ በእነዛ መጽሐፍቶችም ላይ እነዚህ ነገሮች መምጣታቸው ስለማይቀር ማለት ነው፣ መወገዛቸው ስለማይቀር እኔ ከገድላትና ከድርሳናት መጽሐፍት ላይ አንድ ጤነኛ ነገር ልታወጡ አትችሉ። እንደው አሁን ለምሳሌ የመጽሐፍ ቅዱስ እኮ ሐሳብ ሊኖረው ይችላል ብሏል ዳጊ። ለምሳሌ ከኤልሳቤጥ ዮሐንስ ተወለደ የሚለው እኮ መጽሐፍ ቅዱሳዊ ሐሳብ ነው። ይሄን ስለያዘ ግን መጽሐፉን እውነት አያደርገው። ምክንያቱስ በዛው ልክ ውሸት የተጻፈበት ወይ ደግሞ የእግዚአብሔር ሐሳብ ያልያዘ መጽሐፍ ስለሆነ ማለት ነው። እና ልትነቁ ይገባል። የምሬን ነው የምላችሁ። ቁማችሁ ልታስተውሉ የሚገባችሁ ጊዜ ነው። እኛ ስንናገር እኛ ስንጮ ባትሰሙን እንኳን ኤርሚ እነትዜ በጣም ታላላቅ አባቶች በመጽሐፍቶቻቸው በጣም ለረጅም ዘመናት ሲጮሁ ቢኖሩም ሳትሰሙ ዛሬ የቤተክርስቲያናችሁ አባቶች በመግለጫ ይሄ መጽሐፍ ትክክል አይደለም ብለው ፊት ለፊት አውግዘውታል። ቢያንስ አሁን ልትነቁ ይገባል። በቤተክርስቲያናችሁ ሲመጣ ልትነቁ ይገባል። የዚህ መጽሐፍ መታገድ ወይም ደግሞ መወገዝ ሌላ ይዞት የሚመጣው መዘዝ አለ። ምን አትሉኝም? የስንክሳር መጽሐፍን ጭምር ይነካል። ለምን? ታሪኩ በስንክሳር መጽሐፍ ላይ ስለሚገኝ። ሁለተኛ በቤተ ክርስቲያኒቷ ታቦቱ በሚነክስበት ወቅት ወይ ደግሞ ወራዊ ክብረ በዓል የሚሆን አመታዊ ክብረ በዓል ሲከበር የገድሉ መጽሐፍ ይነበባል። አሁን ገድል አልባ የሆነ ቤተክርስቲያን ነው የሚሆነው ማለት ነው። ሚነበብ እንኳን አይኖረውም። ያ ቤተክርስቲያን ሚነበብ እንኳን አይኖረውም። አሁን እስኪ 30 አይደለው የፊታችን የሚሆነው እዚህ ፈረንሳይ አዲስ
ተቆፍሮ የተገኘ የመጥምቁ ዮሐንስ ታቦት አለና ቤተክርስቲያን ተቋቁሟል እዛ። ምናልባት 2 ዓመት 3 ዓመት በጣም በቅርብ የተቋቋመ ማለት ነው። ሄደን ቼክ እናደርጋለን። በ30 ምን ልታነቡ ነው? ሄደን እናያለን። እዚህ ፈረንሳይ ማለት ነው። ፈረንሳይ ፓርክ ውስጥ የፈረንሳይ ፓርክ ውስጥ አዲስ ተቆፍሮ የወጣ ታቦት አለ። እኔ ኮማማ ዝናሽ የቀበሩት መክተፊያም ሊሆን ይችላል። ተቆፍሮ የተገኘው ላይ ያው ታቦት ስለሚሆን እዛ ቤት ማለት ነው። እና ወደ ዋናው ሐሳብ ስንመለስ ልትነቁ ይገባል። የምሬን ነው የምላችሁ። ነገ ተስፋ ያደረጋችሁት መጽሐፍ ሁሉ አይናችሁ እያየ እንደዚህ ተወገዘ የሚል መግለጫ ትሰማላችሁ። ክብር ለእግዚአብሔር ይሁን። ይሄን እያደረገ ያለ በእውነት ነው የምላችሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የመጣው ይሄ ታድሶ የሚቆም አይደለም። ማንም ሰው መጥቶ ሊያስቆመው የሚችል አይደለም። የሚያስቆመው ማንም አያስቆመው። ነገም ከነገ ወዲያም እነዚህን ዜናዎች ትሰማላችሁ። ኤርሜ ጌታ ዘመንን ይባርክ። ብዙዎች መጥተው ስምህን ደስ በማይል ሁኔታ ቢያነሱትም ቢሰድቡህም ይኸው ጌታ ግን አይደለም በሰማይ በምድርም ዋጋህን እያሳየ ነው ያለው። አሜን። በምድር እንኳን ዋጋህን እያየ ነው ያለው። አይደለም በሰማይ ያለውን ሽልማት አክሊል አይደለም። ይሄ ተጋድሎ ትልቅ ተጋድሎ እነ ጳውሎስ በዛ ዘመን ካደረጉት ተጋድሎ የማይተናነስ ተጋድሎ። በእነዚህ መጽሐፍቶች ላይ የሚሰራው ስፕሪት ያጋንንት ስፕሪት ነው። በእነዚህ ሰዎች ፊት ቁመ ነው እየተጋደልክ ያለው። ጌታ ዘመንን ይባርክ። ተባረኩ። አብራችሁ ደግሞ የምታገለግሉ ወንድም እህቶች ወዳለው ኤርሚ ብሩኬ ብሩኬ ኤርሚ አቤት ዳግሻይ ክብር ለእግዚአብሔር። እድሜ ለኤርሚ ብንል ችግር አለ? አይ እድሜስ እኔም ስጠኝ እያልኩት ነው። ከዘራዬን ይዤ ብዬ ብለው እንዳሉኝ አርጅቼ የራሱ መራመድ ቢያቅተኝ ዊልቸር ላይ ቢቀመጥ አፌ እስካልተዘጋ ድረስ ስለ ኢየሱስ አዳኝነት ለመናገር ማለት ነው። አሜን አሜን። እሺ ተባረክ ለኤርሚ። ቀጥሉ። በቃ ቪዲዮዋን ግን ሼር አድርጓት። እቺን ዜናማ በደንብ አድርጋችሁ እኔ ፔጅ ላይ ለጥፌያታለሁ። ሌሎች ወንድሞች እንዳለ ነው ፖስት የምናደርገው ሪፖስት የምናደርገው። እኔ ራሱ ጋር አደርጋለሁ። ሼርም መደረግ አለበት። በደንብ ሼር አድርጉ። ይሄን ዜና አለበት። አዎ ሪፖስት የምናደርገው። ጸጋ ይብዛላችሁ። በጣም የነገውን እንዳትረሱ። ማለት የዛሬው ምሽት በኢትዮጵያ ዛሬ ምሽት እኔ ነገ ልበለው። እኔ አሜሪካና ለኔና ለነዳጊ ነው ነገር የዛሬ ምሽት እህታችን ሜርሲ ቤት ድምፁ የአብሮ አደጌ ድምፅ ነው ብዬ ያቀረብኩት ላይ የተላገዱት ድምፅ አደባባይ ላይ ይወጣል። ቀሲስ ዲበኩሉ ጓደኛዬ ነው ብሎ ያመጣው ሰውዬ እሱም እንኳን ራሱ እንደው ምን ተፍረት የሌለው አይ ይሄ ሰው የኔን ስም አልጠራም፣ እኔ ቀሲስ በትረ ነኝ፣ ኤርሚያስ ደግሞ የኔን ስም አልጠራም፣ እኔን ሞተ ብሎ አላለኝም። ታዲያ ለምን አልሞትኩም ብዬ ትፈልጋላችሁ ብሎ እንኳን አላላቸው። ያው ቄስ አብዛኛው ዝም ብሎ ብልጦችም ናቸው። አንዳንድ ቦታ ላይ ደግሞ ሞኞች ይሆናሉ። ቀሲስ በትራውን መጥቶ ኤርሚያስ አበበ ሞተዋል ብለዋል ብለው ሲሉ ስሙን እንኳን አልጠራሁትም። እኔ አላውቀውም ራሱ ምን ያህል ክፋት እንደሄዱ። ግን የቅኖች አምላክ ግን እግዚአብሔር በማደሪያው አይደለም በእኔ ውስጥ ነው ያለው እና ሙግትን ሲሟገትልህ እግዚአብሔር እንደዚህ ያደርጋልና ቀሲስ በትረ መጥቶ ይሄ እኔ ድምፅ ነው ብሏል። በወቅቱ መልሰ አዚምልን ብሏል። አዚሟል። ካች ተደርጓል፣ ተይዟል። ኦኬ እኔ ደግሞ ያሰማሁት አለ። የሁለቱ ውጤት ተመሳሳይ ነው? የአንድ ሰው ነው ወይስ የተለያየ ነው? ምሽት በኢትዮጵያ 3 ሰዓት ማንም ሰው ቤት እንዳትገቡ። ሜርሲ ቤት እንገናኝ። የአብሮ አደጌ መሞት እንደተረጋገጠ ኤርሚያስ ዲያቆን አይደለም ብሎ አሉ። እኔ ብራዘር ምን ይጠቀምበታለሁ ያልሆንኩት እና ቤት ለማንም ብዬ አልቀርም። ዲቤቱ ቀርቷል። ዲቤት አትቀበል ብለውታል። ዲቤቱን አስቀርተውታል። ሰማይ ምድር ቢዳፈን ዲቤት አይገባም። ከኔ ጋር እፊት አይቆምም። ኢየሱስ የአብ ልጅ ምስክሬ ነው። እፊት አይቆምም እና ተውት። እሱን አታስጨንቋቸው። እንደ 14 ነው 13 ሰው እኮ ነው ዲቤት የጠራኝ በዚህ ሰሞን እንኳን 14 ከነ ጭምብሉ ሁሉ ጭምር እኮ ወጣለ። ጭራቅ መስሎ አንደኛው ማለት ነው። እና ተዋቸው። ግን የአብሮ አደጌን ሞት ወንድሙን ጠርተው አረጋግጠዋል። ኦኬ
እነዛ ልጆች እኔ ህፃን ነበሩ። እኔ ስወጣ ብዙም ህፃን የሚባሉ ባይሆኑ ብቻ በ7 በ8 ዓመት ዕድሜ አካባቢ ላይ ያሉ ይመስለኛል ባልሳሳት። እና መጥተው መስክረዋል። የኤርሚያስ ዲያቆን ነው አይደለም ብሎ የሚለው አብሮ አደጎቼ ሊመሰክሩ ሲፈልጉ ማይክ እየዘጋባቸው ነበር አሉ። ችግር የለውም። እኔ ብራዘር አልዋሽም። በኤልያስ አምላክ ፊት ነው የቆምኩትኝ። አልዋሽም ማለት ነው እንዴ? ተው እንጂ አንተዬ። ጻድቁን ጌታ የምናገለግለው በጽድቅ ነው፣ እግዚአብሔር በሰጠን እድሜ ማለት ነው፣ ጸጋው ስለረዳን እና ያው አብሮ አደግ አካባቢ ላይ ነበርን ሰዎች መሆናቸውን እና በባህሪው እንዴት ነበር? ቄስ ይደበድብ ነበር ወይ? ይመታ ነበር? ይረብሽ ነበር ወይ? እሱን ሁሉ ነው ዲቴይል ሄዱት። አየህ ምንድነው አገልግሎቱን እዚህ ጋር በቃ ረባሽ ነበር ምናምን ነገር ብለው አስወርተው ህዝብ እንዳይሰማ ማለት ነው። በጣም የሚገርመው ከዛኛው ወገን ያሉ ብቻ ሳይሆን ከኛም ወገን ራሱ እንኳን የወንጌል አማኞች ነን ብለው የሚሉ አንዳንዱ ይሄንኑ ሊጠቀሙ ፈልገው ነበር። ብራዘር በባለፈው ታሪክ አትከሰኝም። ኃይለኝነት ከሆነ አዎ እኔ ብቻ ሳልሆን እኔ የተወለድኩበት ቀበሌ ውስጥ ያሉ ሰዎች በጣም ኃይለኞች ናቸው፣ ዱለኞች ናቸው። እንደው በደምሳሳው አጠራር ብለህ ጥራልኝ ብለህ ካልክ የወንዶች የጀግኖች ሀገር ነው። ተናግረህ አትገባም። አክብረህ ሰውን ጸጥ ለጥ ብለህ ትኖራለህ። ካልሆነ ግን የለም። እና ቄሶቹን ይመታ ነበር አይደል? ከቤተክርስቲያን ሲወጡ አለ። ታዲያ ከተናገረኝ ቀነድበው እንዴ? የምንጠጣው ጠላ፣ የምንጠጣው አረቄ፣ በዛ ላይ ኦርቶዶክስ ቄስ ነኝ። ጩቤ ታጥቀን እኮ ነበር፣ ጩቤ ታጥቄ ሁሉ ነበር የሚሄድ የነበረው። እውነቴን ነው የምልህ። ያለፈ ታሪኬ ምን ላድርግ? ከተገኘ ዳቦ እንቆርስበታለን፣ በለስ ከቀናን ስጋ፣ ካልሆነስ እምቢ የሚል ከሆነ መቀመጫውን መንግስቱ ኃይለማርያም እንዳለው አይነት ነገር ለማድረግ ማለት ነው። ይሄ ያለፈ ታሪኬ ነው። አትፍራ ብራዘር። እኔ ብቻ አይደለም አጠቃላይ አካባቢ ተወላጅ እንደዛ ነው። እና ከዘራ ይዞ ጫካ ውስጥ ይጠብቃቸው ነበር ምናምን ነገር ይላል። ታዲያ ስርዓት መያዝ ነው። አሁን ከዘራው ተቀየረ። አየህ፣ አሁን ሽመሉ ተቀየረ። አሁን የወንጌል በትር ነው ያሳዘን። ጌታ እሱን አስጥሎ በቃ መርዙን ከውስጣችን ንቅል አድርጎ አውጥቶ አሁን ኢየሱስ ተብሎ ስሙን ጠርተን ሳንጨርስ እንባ ከዓይናችን የሚፈስ ሆነ ማለት ነው። እና ጌታ ኢየሱስ ስሙ ይባረክ። ኦኬ እሱን ልክ አልሞተም ብለው ሲሉ ሲቀልዱ እንደነበረ ዳግሻይ ነገ ያሰማናል። ተሰሙታላችሁ እንዴት ብሎ ይቀል እንደነበረ ቪዲዮን ይዞታል፣ ካች አድርጎታል። ነገ ደግሞ የድምፁን ነገ ነው በእናንተ ዛሬ ድምፁን ምሽት ትሰሙታላችሁ። ከዛስ የቅዱስ ቁርባኑ ብለው ያሉበትን የሚሄዱ ቅድም ቆንጭ እያልኩ ጮማ የሆነ ተብሎ እንደሚባለው መረጃ እጄ ላይ ያለ ደርሶኛል። የቪዲዮ ማስረጃ እንዲሁስ በመጽሐፋቸው ሁሉ ጭምር ባለፈው ያወጣ ነው። እንዲህ አይነት ነገር አይደረግም? ይደረጋል። የትኛው ቄስ ቆሞ ሊያስተባብል ይችላል? ይሄንን ኦኬ። ንጋትና ጥራት የጻድቃን መንገድ ማን ነው? አዎ እንደ ንጋት ብርሃን ነው እንደተባለው ማለት ነው። እየደመቀ ይመጣል ማለት ነው። እግዚአብሔር ይባረክ። የቅኖች አምላክ እግዚአብሔር ሲፈርድ እንደዚህ ነው የሚያደርገው። እንደተላገዳችሁ እኛ እንላገድባችሁ ብለን ብንል አላግድብህ ነበር፣ ግን ለዚህ አልተጠራንም። እግዚአብሔር ጴንጤ ለዚህ አልጠራውም እግዚአብሔር። እናንተ ክፋት እንዳወራችሁ እኛ ክፋት አናወራም። እናንተ በሐዘኔ እንዳላገጣችሁ በጓደኛዬ ሞት ላይ እንደተሳለቃችሁ እኔ በእናንተ ቤት ሐዘን ላይ አልቀልድም። ምክንያቱም ጴንጤ ነኝ እኔ። እዚህ ያለን ጴንጤዎች ነን። ኢየሱስ ንጉሳችን የሆነ አምላካችን የሆነ ሰዎች ክፉ ሲያደርጉብን በክፉ ፈንታ ክፉ እንድንመልስ እንኳን ራሱ ጌታ አላስተማረንም፣ አናደርገውም። እናንተ ቤት ሐዘን አይግባ። እናንተ አዘንኩ ብላችሁ ስትሉ ለጓደኞቻችሁ ስትናገሩ ውሸትሽን ነው አላዘንም ብለው በወንድምሽ ሞት ላይ የሚቃለዱ ሰዎች እንኳን እንዳይኖሩ እግዚአብሔር ከክፉዎች ይጠብቃችሁ። ምን አይነት መርዘኛ ትውልድ እንደሆነ ግን አይታችኋል። አኒሜሽን እየሰሩ ፎቶዬን ያለ አግባብ እየለጠፉ ነበረ ይቀልዱ የነበሩት በየዩቲዩብ በየፌስቡኩ። የኦርቶዶክስ ዲያቆናት እነ መኳንንት እነ ናታኒም የሚባሉት ሁሉ ጭምር ሳይቀር ማለት ነው። በሰው ሐዘን
እነዚህ ሰዎች ሬሳ እንኳን ቢያገኙ የሚለቁ አይመስለኝም። እንዲህ አይነት ነውር ቤታቸውን የሞላ ሰዎች ናቸው። ይኸውልህ አንደኛው አሁን ይሄ ነው ሊወያይህ ብሎ ያለኝ ሰውዬ በመድኃኒዓለም እዩት። አሁን ይሄ ነው አንዱ ዲቤት ጥሪ ያቀረበልኝ 13 እንዴ ልትበሉኝ ነው እንዴ ብራዘር? ዲቤት ጥሪ እኮ አቀረበልኝ ይሄኛው ጁንቶ። አዎ እንግዲህ ስለማይታወቅ ጁንቶ ብለነዋል። ታዲያ ኦርቶዶክሳዊ ጁንታ ማለት ነው። አይኑ ማስኩ በጣም አይኑ ድረስ ስለሸፈነው አይኑን እንዴት መክፈት እንዳለበት እኔ በጣም በቤተክርስቲያኒቱ ታሪክ እንደዚህ የላችሁ ግድ የላችሁም። ያኔ ያ ዲቤት የተደረገ ቀን በወቅቱ ስነግራችሁ ዝም ብሎ ቀለል ባለ አማርኛ አሁን መንፈሳዊ መልእክት ምናምን ነገር ተብሎ ሲባል እንደዚህ ድምፅ ቀይረው የሚናገሩ አለ ብራዘር። በቃ በተፈጠርንበት ልጁን በእኔ ሁኔታ ነው ክርስቶስ የሚገልጠው በአንተ ሁኔታ እና ጦርነቱ መንፈሳዊ ነበር። እያወራሁት እኮ እያለ ነው ጥያቄ እየጠየኩት እያለ ከማን ጋር እንደምታወራው ከጴንጤ ጋር ነው የምታወራው። ቀና ብለህ አይኔን እያየህ አውራኝ ብዬ እያልኩት ባለ ሰዓት ያንን ወርቃማ እባብ እኮ ነው ያየሁት። ከ10 ወር ከ11 ወር በፊት ጌታ የተናገረኝም ማለት ነው የነገርኳችሁ። ሹልክ ብሎ ወጣ። ቀና ብለህ አይኔን እያየህ ጉባኤ ውስጥ ቢሆን ሄጄ የማደርገውን አድርግ ነበር በጌታ በኢየሱስ ክርስቶስ ስም። መተተኛ አስደግመ ጴንጤ ፊት ትመጣለህ እንዴ? አምላክ እኮ ያለን እኛ እኮ ንጉሥ ያለን እኮ ነን። አንተ አታውቅም እንዴ? ኢየሱስ እኮ አለን ነው እኮ ብዬ የምልህ። ድግምተኛ ሁሉ ዳር ያዝልሃለሁ። የኤልያስ አምላክ እግዚአብሔር ዳር ያስይዝሃል። ከዛ ቀን ጀምሮ ነው የተበጠበጠው። የኤላ ሸለቆ አይነት ትርምስ ነው የሆነው። ዋናቸው ሲመጣ ፍልስጤማውያን ተበተኑ አይደል? በቃ ተጽዕኖ ፈጣሪ ተብሎ የተባለው ከገስት ተስፈንጣሪ ሆኖ አረፋል ማለት ነው። ጀግናው የይሁዳ አንበሳ ያቸው ኦፓል የምትባል እህት ነገረቻቸው። አንዳንዴ እንደዚህ በሌላ ሰው ይንገርህ እንጂ እኛ ብንነግርህ አይሰማም። ጴንጤን እናንተ አላወቃችሁትም ብላለች። ጴንጤ እናንተ ጋር ሲመጣ እናንተ እየፎከራችሁ ነው የምትመጡት አለቻቸው። እናንተ ቀረርቶ ሽለላ እየነፋችሁ ነው የምትመጡት። ጴንጤ ግን በኢየሱስም ይወጋ፣ ይሰበር፣ ይፍረስ ብለው ነው የሚመጡት አለች። እውነቷን ነው። ከአባባ ጋር ምን አውርቼ እንደመጣሁ ብታውቅ ኖሮ አደብ ትይዝ ነበር። እኔ ነገርኳችሁ። ኦርቶዶክሳውያን ግድ የላችሁም። ጴንጤ የሚባልን ማህበረሰብ አትናቁ። ጥሩ አይደለም። እኛም አንንቅም ሰውን። እኛ እኮ ሌላ እኮ የምንበላው መንፈሳዊ መብል የለም እኮ መጽሐፍ ቅዱስ ብቻ ነው። እንደናንተ ዝም ብሎ ያገኘኑን ሁሉ ቤት ያፈራውን እየተባለ ቤት ውስጥ የተገኘ መጽሐፍት ሁሉ አናነብም። ይሄ ያው የእግዚአብሔር ቃል ነው፣ ምግባችን መብላችን። ይሄ ነው የምንለው። ጸጋ ይባላችሁ። ማን ነው ያላወራ? እናንተ አውሩና ልተኛ ነው። 10 ሰዓት ነው በቃ። ጠዋት እንድነሳ ካልሆነ እንቅልፍ ሊወስዳኝ ነው። ዋናው ፕሮግራም ላይ መገኘት አለብኝ። ቢኒያዎች አውርታችኋል አይደል? ኧረ አላወራንም። ታው ግን እዚህ ቤት ትጨርስ እኔ ስዘጋው ታወራለህ ታዲያ። ኧረ ሪፖርት አድርጌ ከዘጋበት ነው የማወራው። ቤት ከፍቼ ጨርስ። እሺ፣ በአንተ ንግግር ነው የምንዘጋው። እሺ፣ እኔ አሁን 2 ነገር ይታየኛል። አንደኛው ምንድን ነው የድል ወሬና የድል ሽታ እዚህ ቲክቶክ ላይ ላሉ ውርውር ለሚሉ ኦርቶዶክሳውያንም አገልጋይንን ቲክቶዶስ ወይንም ቲክቶክ ላይ የኦርቶዶክስን የመሰረቷት አሉ። የመሬቷ ኦርቶዶክስ አለች እና እስከ ዛሬ የመጡ ይከሱ የነበረው ክስ አለ አይደል? የመጡ ይሄ እናንተ ያሳተማችሁት መጽሐፍ ነው ምናምን ሲሉ የነበረው ሁሉ እንግዲህ ቤተክርስቲያኒቱ ራሱ የራሴ መጽሐፍ ናት
አንደኛውን ይኸው አውግዣለሁ ብላለች። ከብዙ አሁን አንድ ነው። ይሄ ከብዙ አንድ ነው። ገና ብዙ ነውር የተጻፈባቸው መጽሐፍቶች አሉ። ኦኬ ገድለ ዘርዓ ብሩክ ብትለው፣ ኢቭን ነገረ ማርያም ብትለው፣ አሚን ታምረ ማርያም ብትለው፣ ድርሳነ መድኃኔዓለም፣ ገና ብዙ ድርሳናት፣ ገድላት፣ ታምራቶች ገና ማአት አሉ። ሶ እዚህ ቲክቶክ ላይ ለሚመተው ለሚሞግቱ ለነሱ አሁን ይሄ ለእኛ ወይንም ለኤርሚ በተለይ እና እንደዚሁም ከኤርሚ ጋር ለሚያገለግሉ የነበሩ ወንድሞች ትልቅ ድል ነው። ጌታ ይባረክ። ግን አልቲሜት የሆነው ድል ግን አሁንም ቢሆን ኦርቶዶክሳውያን እነኚህን መጽሐፍ መጣላችሁ ብቻ ሳይሆን ወደ እውነተኛው ደግሞ ወንጌል ዘወር ስትሉ እርሱ በጌታም ዘንድ ድል ነው። ለእኛ ብቻ ሳይሆን በጌታም ዘንድ ድል ነው። ለእናንተም ድል ነው የሚሆነው እና ክብር ለጌታ ይሁን። የሆነው ሁሉ መልካም ነው። ከዚህ በኋላ መታችሁ እናንተ ያሳተማችሁት መጽሐፍ እንደማትሉ ተስፋ እናደርጋለን አትሊስት። ኦኬ። ስለዚህ እዚህ ኦርቶዶክስ አሚን በተለይ እዚህ ቲክቶክ ላይ ውርውር የምትሉ ይሄንን በደንብ በቃ ተገንዘቡት። ኤርሚያው በቃ ይሄ የድል ሽታ መልካም ነው። እኔ ገና ብዙ ማስበው ነገር አለ፣ ገና ይመጣል ብዬ ማምነው። ኦርቶዶክስ ቤተክርስቲያን ራሷ የምስጋና ደብዳቤ ትጽፋለች የሆነ ዓመታት ላይ ብዬ አስባለሁ። ለአንተና ለአንዳንድ ወንድሞች በተለይ ቤተክርስቲያኒቱ እንድትቃና በጣም ብዙ ስራ ለሰራችሁ። ይችን ቤተክርስቲያን ማንም ስለሚጠላት አይደለም፣ ህዝቡም እኔ አልፈልግም። እኔ እግዚአብሔር ህዝቡን ነው አድናለሁ ብሎ ያለ እግዚአብሔር ህዝቡን ያድናል። ብራዘር እንዳልከው ግን እንደ ሰው እንደ መሪዎች ቢያስቡ እኔ ብቻ አይደለሁኝም። በመጽሐፍ የሚጽፉ በብዙ ነገር የደከሙ የቤተክርስቲያኒቱ ልጆች በእድሜ በእውቀት ከኔ የሚበልጡ በአገልግሎት የሚቀድሙ ሁሉ ጭምር በዚህ ጉዳይ ላይ ህይወት ሁሉ ጭምር ተከፍሎበታል። ብራዘር በዚህ አገልግሎት ግን እግዚአብሔር ህዝቡን ያድናል። በቃ ጌታ ኢየሱስ ምስክር ነው። ደጋግሜ የነገርኳችሁ ያ የህዝብ ጎርፍ አልኩ። ጎርፍ ውሃ ሲጎርፍ ነው የሚታወቀው አይደል? እኔ ህዝብ ሲጎርፍ ነው ያሳየኝ እግዚአብሔር። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ አምስት አይደለም፣ በጣም ደጋግሞ ነው እግዚአብሔር ያሳየኝ። ያድናል፣ እግዚአብሔር ህዝቡን ያድናል። በዚህ ላይ የኢትዮጵያ አዲስ ዓመት ከመግባቱ በፊት ጸልይ ነበር እና ጌታ አንድ ያመለከተኝ ነገር አለ እነግርሃለሁ በውስጥ የሚያው እና እያየሁት ነው፣ ክሊርሊ እያየሁት ምንም በቃ ያለ ምንም አንዲት ዝልፍ ውልፍ ሳትል ክሊርሊ እያሳየናል። ጌታ ስሙ ይባረክ። አሁንም ይሄ ሁሉ ነገር ምንድን ነው ከተባለ ከነኚህ ተረቶች እነኚህ ወደ ሲኦል ነድተው ከሚከቷችሁ ከነኚህ መጽሐፍቶች አይኖቻችሁ ተነስተው የተባረከው ቅዱሱ የእግዚአብሔር ልጅ ኢየሱስ ላይ አይኖቻችሁ እንዲያርፉና የዘላለም ሕይወት ታገኙ ዘንድ ይሄ ነው አልቲሜት ጎሉ፣ እሱ ነው። ግን አንድ ብለን ደግሞ ጀምረናል መንገድ አንድ ብሎ ቤተክርስቲያኒቷም አንድ ብላ ጀምራለች። እኔ ግን በጎሪጥ ነው ማያት ባይዘወይ ለምን ከዚህ መጽሐፍ ተጀመረ? ስንት እርኩሰት የሞላበት መጽሐፈ እርኩሳኖች አሉ አይደለም ወይ? እሱን ሌላ ጊዜ እናወራዋለን። ለማንኛውም ድል አይናቅም። ከዚህ ከተጀመረ መልካም እጅ ተጨባብጠን በዚህ እንጀምራለን። ጌታ ዘመናችሁን ይባርክ። ታፕታፕ ሼር ምናምን ኮፒ ሊንክ ስታደርጉ የነበራችሁ ሁላችሁም ኤርሚያው አንተም ነገ ፕሮግራም ስላለብህ በቃ ነገር አላረዝምም፣ መተኛት አለብህ። ተባረክ። ጸጋ ይብዛለህ።